የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪውን ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን ነው ጀመረን። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ስለ ማስታወቂያ የሀገራችን ህግ ምን ይላል በሚለው ላይ ነው የምንነጋገረው። የማስታወቂያ አዋጅ ቁጥር 759 አለ። ይህ አዋጅ ዋና ይዘቱ ምንድነው? ስለ ማስታወቂያ ምን ይላል በሚለው ላይ ትኩረት አድርገናል። በማስታወቂያ ስራ ለመሰማራት ሊሟሉ የሚገባቸው ቅድመ ሁኔታዎችን እናወራለን። በአሁኑ ጊዜ በማህበራዊ ድረገጽ ብዙ ተከታይ ያላቸው ግለሰቦች ማስታወቂያ ይሰራሉ፣ ያስተላልፋሉ። እነዚህ ሰዎች የማስታወቂያ ስራ ፍቃድ ማውጣት አለባቸው ወይ? ህጉ ምን ይላል በሚለው ላይ እንነጋገራለን። የማስታወቂያዎች ይዘትና አቀራረብ ምን መምሰል ይኖርበታል? ህግ አለው ወይ በሚለው ላይ በዚህም ላይ እናወራለን። የጤና አገልግሎት ማስታወቂያን በተመለከተም ህጉ ምን ይላል በሚለው ላይ ይሄንንም እናያለን። አሳሳች ወይም ደግሞ ተገቢ ያልሆነ ይዘት ወይም ደግሞ አቀራረብ ያላቸው ማስታወቂያዎች የሚባሉት ምን አይነት ናቸው? በህጉ ክልከላና ገደብ የተደረገባቸው የማስታወቂያ አይነቶች የትኞቹ ናቸው የሚለው እንዳስሳለን። የማስታወቂያ አስነጋሪ፣ የማስታወቂያ ወኪልና የማስታወቂያ ሰራጭ ግዴታዎችስ ምንድናቸው? በአሳሳች ማስታወቂያዎች የተነሳ ጉዳት የደረሰባቸው ሰዎች ምን መፍትሄ ያላቸው? እነዚህና ተያያዥ ጉዳዮችን ከማስታወቂያ ጋር የተያያዙ ሀሳቦችን እያነሳን ነው የምንቆየው። በዚሁ ላይ ማብራሪያ የሚሰጡን እንግዳችንም እዚህ ስቱዲዮአችን ተገኝተዋል። እንግዳይን በቅድሚያ በጣም አመሰግናለሁ። የኔዋ ተክሌ ቴክኒኩን ትቆጣጠራለች። ሲሉን ፕሮግራም በማስፈጸም ማለት የተገናኙትን መራለው። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ስለ ማስታወቂያ ህጉ ምን ይላል በሚለው ላይ ነው አዋጅ ቁጥር 759 ላይ ትኩረት አድርገን የምንነጋገረው። በዚሁ ላይ ማብራሪያ የሚሰጡን እንግዳይን ላስተዋወቅ። አቶ ፋሲል ስዩም ይባላሉ። አቶ ፋሲል በፍትህ ሚኒስቴር አቃቤ ህግ ናቸው። አቶ ፋሲል ስቱዲዮአችን ስለመጡልን በጣም እናመሰግናለን። እኔም አመሰግናለሁ። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እያመሰገንን መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። እንግዲህ አሁን በቀጥታ ወደ ቤታችን ደግሞ ከመግባታችን በፊት ፍትህ ሚኒስቴር ለ2019 ዓ.ም ለህብረተሰቡ ንቃተ ህግ ለመስጠት የፍላጎት ዳሰሳ ለማድረግ ያዘጋጀው መጠይቅ አለ። ይህ መጠይቅ ደግሞ በፍትህ ሚኒስቴር ማህበራዊ ሚዲያ በፌስቡክና በቴሌግራም ላይ ይገኛል። ስለዚህ አድማጮቻችን በዚህ የገባችሁ የተዘጋጀውን ሊንክ በመጫን እንድትሞሉ ተጠይቋችኋል። በእነዚህ ጉዳዮች ላይ ብትሰሩበት፣ እነዚህ ጉዳዮች ብታስሷቸው፣ እነዚህ ላይ ደግሞ ትኩረት ብታደርጉ፣ እነዚህ አንገብጋቢ ጉዳዮች
ጉዳዮች ናቸው በጣም ሊሰራባቸው ይገባል ከህግ አኳያ እንዴት ይታያሉ የምትሏቸው ነገሮች በሙሉ እንድታሰፍሩ እዛ ላይ መጠይቁን ያያጋችሁ እንድትሞሉ በአክብሮት በድጋሚ ባለፈውም ሳምንት ስንገልጸው ነበረ ዛሬም እንግዲህ የገለጽን ነው ስለዚህ እየገባችሁ እንድትሞሉ በአክብሮት በድጋሚ ተጋብዛችኋል ይሄ ደግሞ ይሄን ፕሮግራም ከፍትህ ሚኒስቴር ጋር ነው እንግዲህ በተባበር የምንሰራው ስለዚህ ለዚህ ፕሮግራም ትልቅ አጋዥ ስለሚሆን መልሰን ወደ እናንተ ለማድረስ ትልቅ እገዛ ነው የሚያደርግልንና በዚህ ጉዳይ ላይ ማወቅ እንፈልጋለን የምትሉትን ንገሩን እኛ ደግሞ ተዘጋጅተን ባለሙያ ጋብዘን ወደ እናንተ መልሰን መናደርስ ይሆናል ማለት ነው አቶ ፋሲል እንግዲህ ወደ ውይይታችን ንግባና ዛሬ ስለ ማስታወቂያ ነው የምናወራው ማስታወቂያ እንግዲህ ገዥና ሻጭን በማገናኘት ገዢ ምን አይነት ምርቶችን የት ያገኛል የሚለውን ነገር ለማገዝ ትልቅ ድጋፍ አለውና ማስታወቂያ ማለት ግን በሀገራችን ህግ ትርጓሜው ምንድነው ማስታወቂያ ስንል ምን ማለት ነው ከአዋጅ ቁጥር 759 አንፃር ቢያንስልን መልካም እንግዲህ ያው እንደምናቀው አንቺም እንዳልሽው ያው አሁን ላይ ያለውን የምርትና የገዢና ሻጭን ለማገናኘት ማስታወቂያ ጉልህ ድርሻ እንዳለው ይታወቃል በማስታወቂያ ነው ብዙ ነገሮች እየተደረጉ ያሉትና ለዚህ ደግሞ እስካሁን ድረስ በአገራችን ላይ ነበረ ገዢ ህግ አልነበረም በህግ ደረጃ የማስታወቂያ ህግ ተብሎ ገቨርን ሊደረግበት የሚችል አይነት አካሄድ አልነበረም በዋናነት እንደ አንቺም እንዳነሳሽው አዋጅ ቁጥር 759 ለዚህ ማስታወቂያ ምንድነው ለሚለው ጉዳይ ትርጉም ሰጥቶት እናገኛለን ይሄንንም በአዋጁ ትርጓሜ ክፍል በአንቀጽ 2 ስር ማለት ነው ንዑስ አንቀጽ 4 ላይ በግልጽ ያስቀምጠዋል ትርጓሜውን ማስታወቂያ ማለት ማንኛውም ምርት ወይም ደግሞ አገልግሎት በገበያ እንዲስፋፋ እንዲሁም የንግድ ምልክት አርማ ስም ወይም ደግሞ ዓላማን ለማስተዋወቅ በማንኛውም የማስታወቂያ ማሰራጫ መንገድ አማካኝነት የሚሰራጭ መልእክት ነው ይላል እንግዲህ ያው ከዚህ ትርጓሜ ከህግ ትርጓሜ በመነሳት ብዙ ነገሮችን ማውጣት ይቻላል ህጉ ለማስታወቂያ ለሚለው ነገር እየሰጠ ያለው ትርጓሜ የትኛው ምርትና አገልግሎት ሊሆን ይችላል በኋላ ላይ ስናነሳው የትኛው ምርትና አገልግሎት ከማስታወቂያ እንደሚገደብ እናያለን ግን ምርትና አገልግሎቶች ሊስተዋወቁ እንደሚችሉ እንዲሁም ደግሞ የንግድ ምልክቶች አርማዎችና ዓላማዎች ጭምር በማስታወቂያ ሊነገሩ እንደሚችሉ እነዚህ ደግሞ ማስታወቂያ ተብሎ ሊጠሩ እንደሚችሉ ይገልጻል ማለት ነው ታዲያ ይሄ ያው እነዚህ ማስታወቂያዎች በትርጓሜው ክፍል ውስጥ በግልጽ እንደተቀመጡት ሊሰራጭባቸው የሚችሉ መንገዶችም እንዳሉ ጭምር ያስታውቃል ከነዚህ በተጨማሪ ግን ማስታወቂያ ሲባል በአጠቃላይ የትኛው ምርት ወይም ደግሞ አገልግሎት ሊሆን ይችላል ዓላማውን አርማውን ወይም ደግሞ የሚሰጡን ሰርቪስ ለማስተዋወቅ በተለያዩ መንገዶች የሚሄድበት አካሄድ ማስታወቂያ ተብሎ እንደሚጠራ ህጋችን ይደነግጋል ማለት ነው በዚህ ስር እንግዲህ ህጉ ትርጉም ሲሰጥ የንግድ ማስታወቂያ በማለት ለትርፍ የሚሰሩ ማስታወቂያዎች እንዳሉ የህዝብ አገልግሎት ማስታወቂያ በማለት ደግሞ ለህብረተሰብ ግንዛቤ ማስጨበጫ ደግሞ የሚሰሩ ማስታወቂያዎች እንዳሉ የግል ማስታወቂያ ደግሞ በማለት ለግል አገልግሎት ወር ደግሞ ፐርሰናል ለሆነ አንድ ድርጅት ራሱን ለማስታወቅ የሚያደርገው ማስታወቂያ እንዳለ ጭምር በትርጓሜ ክፍሉ ተካቷል ማለት ነው በጣም ጥሩ አሁን በማስታወቂያ ስራ ላይ ለመሰማራት ምንድነው ሊሟሉ የሚገቡ ቅድመ ሁኔታዎች ለምን በተለይ በአሁኑ ጊዜ ከማህበራዊ ሚዲያ ጋር በተገናኘ ሰዎች ማስታወቂያ ሲለቁ እናያለን የሌሎች ሰዎችን ምርቶች ወይም ደግሞ አገልግሎቶች ሲያስተዋውቁ የራሳቸውንም ሲያስተዋውቁ እናያለን በተለይ በቲክቶክ በፌስቡክ እንደዚህ ነገሮች በስፋት ይገኛሉና ቅድመ ሁኔታ አለ ወይ ህጉ ያስቀመጠው ምን ይላል የሚለው ነገር ነው መልካም እንግዲህ ያው ህጉም በዋናነት ያስፈልገበት መሰረታዊ ምክንያትም ይሄ ነው እንደው ዝም ብሎ መረን የወጣ ነገር እንዳይሆንና ልቅ ነገር እንዳይሆን ሁሉም እየመጣ ኢንቮልቭ እንዳያደርግበት ማስታወቂያ ለሚባለው ነገር እንደ ስራ እንደ ፕሮፌሽን ወይም ደግሞ አንድ አሰራጭ ወይም ደግሞ ኤጀንት ወኪል ማስታወቂያን ሲያሰራጭ ምን አይነት ነገሮችን ማሟላት እንዳለበት በቅድመ ሁኔታነት በአዋጅ ቁጥር 759 አንቀጽ 4 ስር የተቀመጡ እንትኖች አሉ መስፈርቶች አሉ የመጀመሪያው አንድ ሰው ከምንም በላይ ኢትዮጵያዊ መሆን አለበት የሚለው ገዢ ነው ዜግነቱ ወሳኝ ነው የማስታወቂያ ባለሙያ ለመሆን ማለት ነው ስለዚህ ማስታወቂያን ለመስራት አንድ ሰው ኢዘ ካፒታሉም ጭምር ኢትዮጵያዊ የሆነ መሆን አለበት ማለት ነው ስለዚህ አንድ ሰው ኢትዮጵያዊ ሊሆን ይገባል ዜግነት ሊኖረው ይገባል ከዜግነት ባሻገር ዋናው ቁም ነገር ግን አግባብ ካለው ባለስልጣን ወይም ደግሞ ከብሮድካስት ባለስልጣኑ ፍቃድ ሊያገኝ ይገባል ማለት ነው ይሄንን ፍቃድ ሳይዝ የሚሰራ ማስታወቂያ እያንዳንዱ ማስታወቂያ በኋላ ላይ እንመጣበታለን ምን አይነት ተጠያቂነቶችን ሊያመጣ እንደሚችል ማለት ነው እና ማስታወቂያ ለመስራት ግን ዜግነት እንደ አንድ ሪኳየርመንት የተቀመጠ ወይም ደግሞ እንደ አንድ ቅድመ ሁኔታ ተቀምጧል ከዛም ባሻገር ደግሞ ከአግባብ ካለው ባለስልጣን ፍቃድ አውጥቶ መንቀሳቀስ ይሄንንም ይጨምራል ማለት ነው አያይዘሽ እንዳነሳሽው ምናልባት አሁን ባለው
ማህበራዊ ሚዲያ መስፋፋት ምክንያት ከረንትሊ አሁን ላይ በተለይ በቲክቶኩም በዩቲዩብም ስንሄድ እናያለን ማስታወቂያዎች ማለት ነው። እነዚህ ሰዎች በትክክል የማስታወቂያ ፍቃድ አላቸው ወይ ከአግባብ ካለው ባለስልጣን የማስታወቂያ ፍቃድን አግኝተዋል የሚለው እሱ ጥያቄ ውስጥ ይቀመጥና ነገር ግን የትኛውም ሰው የትኛውም በማህበራዊ ሚዲያ ከፍተኛ ተከታይ ብቻ ስላለው ማስታወቂያ ማስነገር ይችላል ማለት ግን አይደለም። ህጉ ይሄንን ይከለክላል። ለምን ይቀድም እንዳነሳ ነው የማስታወቂያ ትርጓሜ ላይ ስንመጣ ማስታወቂያ በተለያዩ መንገዶች ሊነገር እንደሚችል ጭምር አዋጁ ይደነግጋል። ግዴታ በሬዲዮና በቴሌቪዥን ብቻ የሚነገር ማስታወቂያ መሆን እንደሌለበት ያሳውቃል። ስለዚህ በኢንተርኔት አማካኝነት በቪዲዮ በፎቶ በጽሁፍ የሚለቀቁ ማስታወቂያዎች ጭምር ህብረተሰቡ ጋር ሸማቹ ጋር እስከደረሱ ድረስ እንደ ማስታወቂያ ተደርጎ ሊቆጠሩ ይችላሉ ማለት ነው። ስለዚህ በማህበራዊ ሚዲያ ጋር ተያይዞ የተነሳውን ጥያቄ አድሬስ ለማድረግ ማህበራዊ ሚዲያ ግለሰቦች የፈለገ ተከታይ ቢኖራቸው ማንዴታቸው ግዴታቸው ነው ፍቃድ አውጥቶ መንቀሳቀስ ማለት ነው። ስለዚህ ማስታወቂያ የሚያስነግር በማህበራዊ ሚዲያ ላይ የሚንቀሳቀስ የትኛውም አካል ፍቃድ ካለው ፍቃድ ከሚሰጡ ባለስልጣን ፍቃዱን ሊያገኝ ይገባል ማለት ነው። ስለዚህ በማህበራዊ ሚዲያ ማስታወቂያ ለማሰራጨት በአንድም በሌላም መንገድ ፍቃድ ማግኘት ግዴታ ነው ማለት ነው። ስለዚህ ምርትና አገልግሎትን የሚያስተዋውቅ አካል እነዚህ ሰዎች በማህበራዊ ሚዲያ የሚያሰራጩትን ፍቃድ አላችሁ ሆይ ብሎ መጀመሪያ መጠየቅ መቻል አለበት። ምክንያቱም ኃላፊነት የሚኖርበታል ማለት ነው። ኋላ ላይ ለሚመጡ ጉዳዮች ኃላፊነት ይኖርበታል። እንደውም አሁን በደንብ የምናየው ነገር ስለሆነ በነባራዊ ሁኔታውም ያንን የሚያመለክት ስለሆነ ማለት ነው። ስለዚህ ማስታወቂያ ሲያስነግር ማስታወቂያ ፍቃድ አለው ወይ በማህበራዊ ሚዲያ ለማስነገር ማስታወቂያውን እውነት ነው ብዙ ሰው ጋር ተደራሽ ሊሆን ይችላል። አሁን ባለው ሁኔታ ሰው እሱን ብቻ ታሳቢ ማድረግ የለበትም ማለት ነው። ስለዚህ የሚያስነግረው ማስታወቂያ ትክክለኛ በሆነ የማስታወቂያ ወኪል ትክክለኛ በሆነ የማስታወቂያ ባለሙያ ፍቃድ ባለው የማስታወቂያ ባለሙያ ስለመሆኑ ሊያረጋግጥ ይገባል። ይህ ማየውን ከሆነ ግን እንደ አግባብነቱ የህግ ተጠያቂነቶችም እንዳሉ ማወቅ ያስፈልጋል ማለት ነው። ስለዚህ ብዙ ተከታይ ያለው የማህበራዊ ሚዲያ ሰው ብቻ ሳይሆን አስነጋሪውም አካል ሁለቱም ናቸው ሊጠየቁ የሚችሉት። ሁለቱም በዚህ አማካኝነት ተሰራጭቶ ማስታወቂያው ለሚመጣው ኃላፊነት ሁለቱም ተጠያቂ የሚሆኑበት አግባብ ይኖራል ማለት ነው። በጣም ጥሩ። ሌላው ግን አሁን ግለሰቦች ደግሞ የራሳቸው አሁን በተለይ የሶሻል ሚዲያው ወይም ማህበራዊ ድረገጹ ትልቅ አስተዋጽኦ ያደረገላቸው ይገኛል። በቃ በቀላሉ ምርት አገልግሎታቸውን ያስተዋውቃሉ። የሚፈልጉ ሰዎች ደግሞ አዳምጠው አይተው እንደ አይነት ነገር ተላልፏል እየደወሉ ማለት ነው እንደዚህ አይነት ነገር ተሰራላችሁ ስለዚህ እንዲህ ብታረጉልን የሚሉ አሉና የራሳቸውን ምርት የራሳቸውን አገልግሎት ማስተዋወቅሳ አሁን ቀደም ሲል የሌሎች ሰዎችን ምርት ወይም አገልግሎት ነበር ስናነሳ የነበረው። የራሱን ደግሞ አንድ ሰው የራሱ የሆነ ነገር ይሰራል ወይም ደግሞ በንግድ ስራ ላይ የተሰማራ ሰው ሊሆን ይችላል። የሚሸጥ የተለያዩ ምርቶችን የሚሸጥ ሊሆን ይችላል። ስለዚህ እነዚህ ምርቶች እንደዚህ አሉኝ ግዙኝ በዚህ ደውሉልኝ በጣም እናያለን በስፋት። እነዚህስ የማስታወቂያ ፍቃድ ማውጣት ይጠበቅባቸዋል። መልካም እንግዲህ ያው ህጋችን በዋናነት አጠቃላይ ድንጋጌን ያው ህግ ሲደነገግ አጠቃላይ ድንጋጌ ይቀመጥና ልዩ ሁኔታ ወይም ደግሞ ኤክሰፕሽን ብለን የምንጠራው ነገር ይቀመጣል። ሶ በዚህ አሁን ባነሳሽው ሐሳብ ላይ አንድ ሰው የራሱን ንግድ ወይም ደግሞ የራሱን አገልግሎት ወይም ደግሞ ምርት በማስታወቂያ ለመንገር ወይም ደግሞ በራሱ ማህበራዊ ሚዲያ ወይም ደግሞ በማህበራዊ ሚዲያው አሁን ከረንትሊ እንደምናየው ለመንገር ህጋችን ፍቃድ እንደማያስፈልገው ይደነግጋል። ፍቃድ አያስፈልገውም። ባለስልጣኑ ሄዶ ፍቃድ አውጥቶ ምናምን መንቀሳቀስ እንደሌለበት ያስቀምጣል። ይሄ የሆነበት ምክንያት ምንድነው? አንድ ሰው ያለ ክፍያ ነው ለራሱ ከፍሎ አይደለም የሚሰራው። ስለዚህ ያለ ክፍያ ነው። ስለዚህ የራሱን ማስታወቂያ በራሱ ማህበራዊ ሚዲያ በሰው ማህበራዊ ሚዲያ አይደለም በራሱ ማህበራዊ ሚዲያ ላይ ማሰራጨት ይችላል። የራሴ ነው ብሎ ማለት ነው። ስለዚህ ያንን የሚከለክለው ህግ የለም። ነገር ግን ይሄ ሲደረግ ግን ከማስታወቂያ ህግና ከማስታወቂያ ይዘት አንፃር ደግሞ ተጠያቂነትን ሊያመጣ እንደሚችል መገንዘብ ያስፈልጋል ማለት ነው። ይሄ ሲባል ማለት ነው የማይሰራው ይሄ ፍቃድ የማውጣት ኤክሰፕሽን ወይም ደግሞ ፍቃድ አያወጣም እንጂ ፍቃዱን አውጥቶ ሳያወጣ የሚሰራው እያንዳንዱ ማስታወቂያ የራሱን ንግድና ምርት ለማስተዋወቅ የሚሰራው ማስታወቂያ ግን የማስታወቂያ ህጉ በሚፈቅደው መሰረት መሆን መቻል እንዳለበት ህጋችን ያስገነዝባል። ይዘቱ ላይ ትኩረት ማድረግ አለበት። በትክክል እውነተኛነቱ ለምሳሌ አሳሳሽ ከሆነ እንደዚህ ኋላ ላይ እንመጣበታለን። ስለ ይዘት እናውራ። አሁን የማስታወቂያዎች ይዘትና አቀራረብ ምን መምሰል ይኖርበታል? ህጉ ምንድነው የሚለው እዚህ ላይ? መልካም እንግዲህ ያው ከማስታወቂያ ይዘትና አቀራረብ ጋር በተገናኘ በጣም ሰፋ ያለ የህግ ድንጋጌ በአዋጁ ውስጥ ተካቷል። ምናልባት ከአንቀጽ 8 እስከ አንቀጽ 12 ድረስ ያሉት በዋናነት የሚዳሰሱት የማስታወቂያ ይዘት ምን መምሰል እንዳለበት፣ በተለይም ደግሞ ወደታች ያሉት የአዋጁ ክፍሎች ደግሞ እያንዳንዱን ስፔሲፊክ በሆኑ ለምሳሌ አሁን በግብርና ምርቶች ላይ ምን አይነት ማስታወቂያ ሊነገር ይችላል የመሳሰሉ ነገሮችን ይዳሰሳል ማለት ነው። ነገር ግን እንደው ለግንዛቤ እንዲያመች አድርገን
ስናመጣው አራት ነገሮችን በዋናነት ያካትታል የማስታወቂያ ይዘትና አቀራረብ ማለት ነው። የመጀመሪያው እውነተኝነት ብለን የምንጠራው ነው። አንድ ማስታወቂያ ሲነገር ከመሰረቱ አሳሳች መሆን የለበትም። ምክንያቱም የሚደርሰው እንዴ በጣም ተጋኖ በቃ ይሄ ምርት እንደዚህ የሚያደርግ እንደዚህ ምናምን በቃ የሆነ ብቻ የሆነ ታምር የሚፈጥር አይነት እንሰማለን። እንደዚህ አይነት ማስታወቂያዎች ፍጹም የተከለከሉ ናቸው፣ በህጉ በጣም የተከለከሉ ናቸው። በኋላ ላይ ስንመጣ በደንብ የምናወራውና እንደውም ደግሞ አንዳንድ ፕሮፌሽኖች ደግሞ በደንብ ጭምር አሁን ምናልባት ማህበረሰባችን እንደሚከታተለው ቅርብ ጊዜ የወጣ መመሪያ አለ በጤና ተቋማት ላይ የሚያጠነጥን ማለት ነው። ጤና ተቋማት ማስታወቂያቸውን ሲሰሩ ይሄ ማስታወቂያ እኮ አለ አይደለ? ከዚህ ማስታወቂያ ባሻገር ደግሞ ምን አይነት ሙያዊ ስነ ምግባርን መከተል እንዳለባቸው በጣም ተጋኖ የኛ የጤና ተቋም የተለየ የጤና ተቋም ነው፣ የኛ የጤና ተቋም እንደዚህ ያደርጋል የሚሉ አይነት ወርዶችን ወይም ደግሞ ቃላቶችን መጠቀም ጭምር ልክ እንዳልሆነ የሚያስገነዝብ መመሪያ ወጥቷል። ስለዚህ ይሄንንም ታሳቢ ያደረገ ነው ማለት ነው። ስለዚህ ከመሰረቱ ማስታወቂያ እውነተኛ መሆን አለበት የሚለው የማስታወቂያ ህጉ የመጀመሪያ የይዘትና አቀራረብ መርህ ነው ማለት ነው። ስለዚህ እውነተኛ መሆን አለበት ማለት አሳሳች መሆን የለበትም። ለማህበረሰቡ በሚደርስበት ጊዜ እውነተኛ ምርቱን ባህሪ የሚገልጽ መሆን መቻል አለበት። ከምርቱ ባህሪ አሁን አንቺ እንዳነሳሽው ከምርቱ ባህሪ ውጪ የሆኑ ማስታወቂያዎች እንሰማለን። ምርቱ ከሚያገለግለው ነገር ውጪ ሲነገሩ እንሰማለን። ስለዚህ ይሄ ትክክል አይደለም። ስለዚህ ህጋችን የሚለው የምርቱን ትክክለኛ ባህሪ የሚገልጽ መሆን መቻል አለበት። ጥራቱንና ዋጋውን ብቻ ማካተት መቻል አለበት። ጥራቱን የተመረተበትን ጊዜ ሊያካትት ይገባል። ያው እንደዚህ አይነት ዲቴል ነገሮች አሁን ላይ ላንሰማ እንችላለን፣ ግን ህጉ ግን የሚያዘው በእንደዚህ አይነት አኳኋን ነው ማለት ነው። ስለዚህ አንደኛ እውነተኛነት ሊኖረው ይገባል። ሁለተኛ ስነ ምግባር ነው። ስነ ምግባር ስንል ምንድነው እንግዲህ በሰፊው የተዳሰሰ ክፍል ስለሆነ ለግንዛቤ ሲባል አራት ዋና ናቸው ብለን ብናነሳቸው አንደኛ እውነተኛ ነው፣ ሁለተኛ ከስነ ምግባር አንፃር ይሄ ማለት ህግንና መልካም ስነ ምግባርን የሚቃረን መሆን መቻል የለበትም ማለት ነው። የትኛውም ማስታወቂያ ሲነገር የሀገሪቱን ህጎች የማህበረሰቡን ሞራልና ስለ ልቦና በሚቃረን አኳኋን ሊነገር የሚገባ አይነት ማስታወቂያ መሆን መቻል እንደሌለበት ህጋችን ያስገነዝባል። ሌላው ክብርና ጥቅም የሚባል ነገር ነው። ያው የሀገርን ጥቅም የህዝብን ባህልና እሴትን የጠበቀ መሆን መቻል እንዳለበት ጭምር አዋጃችን ያስገነዝባል ማለት ነው። ሌላው በዋናነት መነሳት ያለበትና ማህበረሰባችን በተለይ ደግሞ ማስታወቂያ አስነጋሪዎችን በደንብ መገንዘብ ያለባቸው ከተወዳዳሪነት ጋር ተያይዞ ያለውን የይዘት አቀራረብ እሱን በተመለከተ ህጋችን በደንብ የሚያስቀምጠው ኢቭን ተነክቶብኛል መብቴ ተነክቶብኛል የሚልም አካል ካለ በክስ ጭምር በፍትሐብሔር ክስ ጭምር ካሳ መጠየቅ የሚችልበትን ማግባብ ህጉ ይዘረጋል። ስለዚህ ከተወዳዳሪነት ጋር በተመለከተ ይሄ አንፌር ኮምፒቲሽን የምንለው ነው ወይም ደግሞ አላግባብ የሆነ ውድድር ማድረግ በማስታወቂያ ተገቢነት እንደሌለው የሌላን ሰው ምርት ወይም ደግሞ አገልግሎት የሚያንቋሽሽ ዝቅ የሚያደርግ አይነት ማስታወቂያ ፍጹም የማይቻል ስለመሆኑ ህጉ በይዘትና በአቀራረብ ክፍሉ ላይ በግልጽ ይደነግጋል። በዋናነት ሌላው ግን ግልጽኝነት ያስፈልገዋል። በአንድ ማስታወቂያ ግልጽ መሆን መቻል አለበት። ለሸማቹ ስለምን እያስተዋወቀ እንደሆነ ምርቱ ምን ሊያግዘው እንደሚችል ማህበረሰቡ ወይም ደግሞ ሸማቹ ይሄንን ጋር ቢገዛው አገልግሎቱን ቢጠቀም ሊያገኝ የሚችለውን ነገር በግልጽ ሊነግረው እንደሚገባ አዋጁ በዚህ መልኩ ከአንቀጽ 8 እስከ 12 ድረስ ባሉ ክፍሎቹ በሚገባ ደንግጎ የምናገኘው ጉዳይ ነው። ስለዚህ በዋናነት እውነተኝነት፣ ክብርና ጥቅምን፣ የሀገርን ተወዳዳሪነትን፣ ግልጽነትን መሰረት ያደረገ ማስታወቂያ ሊሰራ ይገባል። ይዘትና አቀራረቡም ይህንን መምሰል አለበት ሲል አዋጅ ቁጥር 759 ይደነግጋል ማለት ነው። በጣም ጥሩ። ሌላ ቀደም ሲል ከጤና አገልግሎት ጋር ያነሱልን ነበርና ተጨማሪ መመሪያ ሞቶ ተግባራዊ እንደተደረገ ሲያነሱ ነበርና ይህ የጤና አገልግሎት ማስታወቂያ ምንድን ነው የሚለው? የጤና ተቋማት እንዴት ነው ማስታወቂያ ያለባቸው የሚለው ላይ ትንሽ ነገር ብንል ብዬ ነው። መልካም እንግዲህ ይሄ አዲስ መመሪያ ነው። በዋናነት እዚህ መመሪያ ላይ በዋናነት የተዳሰሰው ጉዳይ ምንድነው? በጤና ተቋማት ላይ እየተሰራ ያለ ማስታወቂያ አለ። በተለይ ደግሞ የግል የጤና ተቋማት የሚያስነግሩት ማስታወቂያ ሰምሃው በጣም ተጋኖ የሚቀርብና የሌሎች የጤና ተቋማትን ህልውና ጭምር ሊገዳደር የሚችል አይነት ማስታወቂያ ሲነገር ይስተዋላል። ያው እናንተ ታቆታላችሁ በዛ እንትን ማለት ነው። ስለዚህ እነዚህ አይነት የጤና ማስታወቂያዎች ገደብ ሊበጅላቸው ይገባል። እንደሚታወቀው ያው በኋላ ላይ እናነሳዋለን መድኃኒቶች ምናምን ከማስታወቂያ ኤግዘምት እንደተደረጉ ወይም ደግሞ ለማስታወቂያ መቅረብ እንደማይችሉ ተነግሯል። ነገር ግን በዋናነት የጤና ተቋማት የሚሰሩት ማስታወቂያ ግን መመሪያው በግልጽ እንደሚያስቀምጠው ምንድነው የሚለው ከቃላት አጠቃቀም ጀምሮ
አጠቃቀም ጀምሮ የኔ የጤና ተቋም በዚህ አይነት ጉዳይ የተለየ ነው ከከለ የጤና ተቋም ምናን የሚሉ አይነት ማስተዋወቂያ አነጋገሮች ልክ እንዳልሆኑና ይሄም በህጉ አግባብ የተከለከለ ተግባር እንደሆነ አስገንዝቧል በዋናነት ያመጣው ለውጥ ስለሆነ ማለት ነው በጣም ተጋኖ የሚቀርቡ ማስተዋወቂያዎች እንደማይቻሉና የማስተዋወቂያ አስተላላፊ ወይ ደግሞ የማስተዋወቂያ ወኪሎች የማሰራጮች ጭምር እንደዚህ አይነት ማስተዋወቂያዎችን ማስነገር እንደሌለባቸው ህጉ በግልጽ ይደነግጋል ማለት ነው ስለዚህ በዋናነት ይሄ አፕዴት አለ ይሄ ነገር ተደርጓል ማለት ነው በጣም ጥሩ አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ ስለማስታወቂያ የሀገራችን ህግ ምን ይላል አዋጅ ቁጥር የማስታወቂያ አዋጅ ቁጥር 759 አለ ይህ አዋጅ ምንድነው ያለው ዝርዝር ጉዳዩ ምን ይመስላል ከማስታወቂያ ጋር በተገናኘ የሚለው ነው ያነሳን ያለነው በዚሁ ላይ ማብራሪያ እየሰጡን የሚገኙት እንግዳችን አቶ ፋሲል ጅግም ናቸው አቶ ፋሲል በፍትህ ሚኒስቴር አቃቢ ህግ ናቸው ቤታችን አሁን ይቀጥላል ከዚህ ጀምሮ ደግሞ አድማጮችን ማሳተፍ እንጀምራለን አድማጭ መስመር ላለን ሄሎ ተነስተልኝ አይደል እንዴት አረፈዳችሁ ተነስተልን እግዚአብሔር ይመስገን ወንድም ተካ ነኝ እሺ ወንድም ተካ አው በቅድሚያ ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ እንግዲህ ስለማስታወቂያ በቅድሚያ በቀድሞ ባለው ጊዜ ውስጥ አልኮል መጠጦችና ሲጋራዎች ማስታወቂያ ይደረጉ ነበር አሁን ግን ያ በመከልከሉ በዚህ በኩል በጣም ትልቅ እርምጃ ተወሰደ በመሆኑ እነን ያደረጉ ክፍሎች ላመሰግናቸው ይገባል ነገር ግን አሁን በኤሌክትሮኒክስ ሚዲያም ይሁን በየገበያው በየከተማው በመኪና እየዞሩ የሚያስተዋውቁ ክፍሎች አሉ በተጋነነ መልክ በተለይ የኤሌክትሮኒክስ አካባቢም ላይ የተጋነነ የተደጋገመ ፕሮፌሽናል ስራ ያልሞላ በጣም አሰልቺ የሆነ ስራ ይደረጋል በጣም በከፍተኛ ደረጃ ለምሳሌ አንድን ማስታወቂያ 2-3 ጊዜ at one time ምንም ጋፕ ሳይኖር ይደጋግሙታል ያንን ሚዲያ ሁሉ እንድትሰሚ እንድትሰለች ለመስማት እንድትሰለች የሚያደርግ አካሄድ ነው እና ከጥቅሙ ይልቅ ጉዳቱ የሚያመዝን ይመስለኛል ግን በኤሌክትሮኒክስ ሚዲያዎች ሰሚያለሽ ያንን እንደገና ደግሞ በየአደባባዩ በየገበያው ቦታ በማይክሮፎን እየዞሩ ለምሳሌ ባህል መድኃኒቶች ጠቃሚ ናቸው ፈዋሾች ናቸው እያሉ ማስታወቂያ ይነገራሉ እና እነዚህን ማን ነው የሚቆጣጠረው እንዴት ነው ስራ ላይ የሚውለው እንግዲህ ከህግ ውጭ በሚሆንበት ጊዜ ያው እርምጃ መወሰድ አለበት ያንን እርምጃ የሚወስደው ማን ነው የሚቆጣጠረው ማን ነው በህጉ ላይ ኃላፊነት የተሰጠው ክፍል አለ ወይ የሚለውን አስተያየት ቢሰጡበት ነው እና ግን ፕሮፌሽናል ስራ ቢሰራ በኤሌክትሮኒክስ ሚዲያም እንዳንሰለች ህዝቡም በትክክል ተረድቶ የሚፈልገውን እንዲሸምት ለማድረግ ቁጥጥሩ ያስፈልግ ስለሚያስፈልግ ያንን ሁሉ ማን ነው የሚያደርገው የገበያውስ ሁኔታ እንዴት ይታያል በዚህ ጉዳይ ላይ ህጉ ምን ይላል ማንስ ይመለከተዋል የሚለውን አስተያየት እንዲሰጡበት ነው አመሰግናለሁ እሺ ወንድም ተካ በጣም እናመሰግናለን ሌላ አድማጭ ካለ እናስተናግዳለን አድማጮቻችን እንግዲህ ከማስታወቂያ ጋር በተያያዘ ነው ዛሬ የምናወራው የማስታወቂያ ህግ አዋጅ ቁጥር 759 አለ ይህ አዋጅ ስለ ማስታወቂያ ምን ይላል ዝርዝር ጉዳዮችን እናነሳለን ሌላ አድማጭ አለን ሄሎ ተነስተልን አደይ ተነስተልን ሰላም ናችሁ አለን ይመስገን ላንቺም ለእንግዳችንም የከበረ ሰላምታ ይድረስልኝ እንዲሁም ደግሞ ለሚዲያው የርዕሰ ጉዳይ በጣም አስፈላጊ ነው ስለማምን ማለት ነው እንግዲህ መምህር ዳንኤል ነኝ ከንሳሮ ወረዳ ላይ እሺ እኔ ማስታወቂያ ስለ ማስታወቂያ አንድ ሁለት ሶስት ጥያቄዎች አሉኝ አንደኛ አሁን ቅድም ወንድም ተካ ካነሳው ሐሳብ ተነስቼ ኤግዛጀሬሽን አለ በጣም የመጋነን ሁኔታ አለ ማስታወቂያ አቀራረቡ ላይ ይሄስ እንደው ገደብ የለውም ወይ ከዚሁ ጋር ተያይዞ ማለት ነው ማንፈው ከዚሁ ጋር አያይዘን በተለይ ለእንግዳችን ከህግ አኳያ ማስታወቂያውን ሰምቼ የተነገረለትን ዕቃ ማስታወቂያውን ሰምቼ ሄጄ ገዝቼ እንደተጠበቀ ባይሆን ያቀው ማለት ነው ኳሊቲው እንደተነገረለት ባይሆን የህግ ተጠያቂነት የለውም ወይ በርግጥ እዚህ ጋር ሌላ አካል ነው እኛን አይመለከትም ሊያስብል ይችላል ግን በተነገረለት ልክ ተሄዶ ተገዝቶ ያን ነገር ሲታይ ውስጡ ሲታይ
ተጠያቂነት እንዲህ ታስብሎ አስነግርሃል ግን እንደተጠበቀው አይደለም ወይ ተብሎ ወደ ማንስ ነው የሚኬደው? ማንስ ነው የሚጠየቀው? አሁን ብዙ ጊዜ እንደዚህ ገበያ ላይ የምናያቸው ነገሮችና የምንታዘባቸው ነገሮች አሉ። እኔ ለእንትኑ ጥሩ አይደለም ብዬ ነው እንጂ አንዳንድ ነገሮችን መጥቀስ ይቻላል። ስለዚህ እዚሁ ከጤና አኳያ እዚሁ ላይ ማለት ነው ከጤና አኳያ ቅድምም የተገለጸ ነገር አለ። በጣም በሚያሳዝንና በሚያስደነግጥ ሁኔታ ነው። ዋጋቸውን ያስተዋውቃሉ፣ ምን ይላሉ፣ ግን ወደ በተግባር ሲፈተሽ ማሞ ሌላ መታወቂያው ሌላ የሚሆንበት አጋጣሚ አለ። ማለት ተጠቃሚ ጤና ጣቢያም ክሊኒክም ሆስፒታልም ሊሆን ይችላል ሄዶ በተነገረን ለምሳሌ ቅናሽ ነው ይሄን ያህል % ቅናሽ ነው ተብሎ ማስታወቂያውን ሰምቶ ሄዶ ተገልጋይ አዝኖ የሚመጣበት አጋጣሚ አለ። በዚህ ጉዳይ ተጠያቂው ማን ነው? ማስታወቂያ ሰሪው ነው ተጠያቂ የሚሆነው አካል? እንደው እኔ ለምሳሌ ከሳለሁ ብዬ ግን ማስታወቂያ አስነጋሪውን ነው የምከሰው ወይስ ተቋሙን ነው የምከሰው? ማንን ነው? እዚህ ላይ እንግዳችን እንደው ሰፋ ያለ እንትን ቢሰጥ። ሌላው እዚሁ ጋር ከማስታወቂያው ጋር ተያይዞ ኮሜዲ የሚመስሉ ጭውውት የሚመስሉ በእርግጥ አላማው ይገባል፣ አሳስቆ አዝናንቶ እንደዚያ ነው አላማው የሚመስለኝ። ግን አንዳንድ ጊዜ ወደ ድራማቲክ የሚመስሉ ማስታወቂያዎች አሉ። የራሱ የሆነ የሚገለጽበት አረፍተ ነገሩ የሚቀርብበት ቋንቋ ምናምን ወዘተ የመሳሰሉ ነገሮች ኤዲት አይደረጉም ወይ? አንዳንድ ጊዜ ያው እዚህ ጋር በነገራችን ላይ የማስታወቂያ ሰራተኞችን ሳላደንቃቸው አላልፍም። ብዙዎቹ ይመስሉኛል የቋንቋ ወይም ደግሞ ቲያትሪካል አርት የሰለጠኑ ነው የሚመስለው። ግን እንደው በዛው ልክ ግን አላማውን የሳት እስከሚመስል ድረስ እንትን ያለ ሁኔታ አለና እስኪ እዚህ ላይ እንግዳችን ሰፋ ያለ ነገር ቢሰጡበት የሚለው ነው። አመሰግናለሁ። በጣም እናመሰግናለን መምህር። እሺ ሌላ አድማጭ አለን። ሄሎ። አቤት። ጤና ይስጥልን። አብሮ ይስጥልን። እሺ እንተዋወቅና ወደ ሀሳቡ እንግባ። ሄሎ። አቤት አቤት። እሺ ይቀጥሉ። መምህር ደሳለኝ ይባላለሁ። ከተፈሪ ኬላ ነው የምደውለው። እሺ ያው ያነሳችሁት ሀሳብ በጣም ደስ የሚል ነው። በማስታወቂያ ላይ ነው የተነሳው። ያው ማስታወቂያ በሁለት በመንግስት ተቋምና በግል ተቋም የሚለጠፍ ማስታወቂያ አለ። በመንግስት ተቋም ላይ የሚለጠፍ አንደኛ እንደ ጥያቄ አድርጌ የማነሳው ጊዜ ገደብ ይኖረዋል። ጊዜ ገደቡ ሳያልቅ የሚነሳው ላይ ህጉ ምን ይላል የሚል ነው። ሁለተኛ ደግሞ በግል ተቋም ላይ የሚነሳው በትምህርት ዙሪያ ያው ትምህርት ሚኒስተሩ ወስኖ የሚሰጣቸው የፊልድ አይነት አለ። በሱ ላይ ያልተካተቱ ወይም ያልተፈቀደላቸውን የሚለጥፉ አሉና ያልተፈቀደላቸውን ትምህርት የሚለጥፉ አሉና በዚህ ላይ ህጉ ምን ይላል የሚል ለማንሳት ፈልጌ ነው። እሺ ግልጽ ነው። እሺ እናመሰግናለን በጣም። እሺ ሌላ አድማጭ አለን። ሄሎ ሰላም ነው አለን። እንግዲህ አንቺንም ትሁት አስፈጻሚዋንም እንግዳችንም አመሰግናለሁ። የመንገድ የዜጋ ጋዜጠኛ አስር አለቃ ብነት ምትኩ ከዚሁ ከአዲስ አበባ በማስታወቂያ ጉዳይ ገባው። ማስታወቂያ ላሰራ ስላልሆነ ማስታወቂያ እንዳይሆን አስተያየታችን እንግዲህ ለጣቢያውም ሁሉ ጊዜ የሚያመጣው ርዕስ በጣም ደስ የሚል የሚያስተምር ከዚህ በፊትም በመንግስትና ደህንነት ማስታወቂያዎች ተነጋግረናል። እኔም አንድ የዜጋ ጋዜጠኛ ከመገናኛ ብዙሃን ባለስልጣን ጋር ግንኙነት ስላለ እንደ ጥቆማም ሰጥ ነበር። አሁን እየቆመ መጣ እንጂ የባህል ማስታወቂያዎች ኦፊሻሊ ስፖንሰር ሆኖ በብሮድካስት ሚዲያ ይተዋወቃሉ። ሲቀጥል ደግሞ በኢንተርኔትም ኃላፊነት የጎደለው ማስታወቂያ መኪና ምናምን ብለን ብዙ ሰዎች ከተጎዱ በኋላ የምናያቸው ነገር አለ። ስለዚህ እንግዲህ የምጠይቀው መገናኛ ብዙሃን ባለስልጣን ነው ይሄን ህግ የሚያስፈጽመው ወይስ በፍትህ? ሁሌ እላለሁ ፍትህ ሚኒስትርና መገናኛ ብዙሃን ባለስልጣን አብረው ይሄን ማስፈጸም ካልተቻለ ማስቀጣት ካልተቻለ እኔም እየተከታተልኩ ጥቆማ በምሰጥበት ጊዜ ግብአት ካላገኘው ለዚህ ፍቱን መድኃኒት ነው በዚህ እዚህ ታገኛላችሁ ተብሎ እኮ በድፍረት የባህል ማስታወቂያ ይታወቃል። ግን ህጉ አይፈቅድም። ህጉ ሳይወጣ በወጣው ህግ ደግሞ ያስገድዳልና እስከ መቼ ነው ተጠያቂነት የማይኖረው? እስከ መቼ ነው? በሪል ስቴት፣ በመኪና፣ በተለያየ ነገር አሁን ደግሞ በኤሌክትሮኒክስ በጣም ከባድ በሆነ በአማላይ ማስታወቂያ ኤሌክትሮኒክስ ማስታወቂያ እየተለቀቁ ሰዎች እየተቸገሩ ነው ያለውና ህብረተሰቡም ላይ ችግር አለ። ከመጀመሪያው አለመማር
የመጀመሪያው ከተሸወደ ሁለተኛው ላይ ደግሞ ኃላፊነትን ተወጥቶ ገንዘቡን ዝም ብሎ ሳያጣራ ከማለት ማን ነው ማስታወቂያ ሰሪው የት ነው? ስለዚህ ሁለቱም ላይ ክፍተት ማህበረሰቡም ላይ ህግ አስፈጻሚውም ላይ አስታርቆ ከመሄድ ከማን ይጠበቃል? አመሰግናለሁ። በጣም እናመሰግናለን። እሺ ሌላ አድማጭ አለን? አዎ ሄሎ ሄሎ ከአቅም በላይ ሄሎ 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 በማንኛው ቢሮ ነው መጠየቅ የሚቻለው? ሄሎ ሄሎ አድማጫችን ሄሎ ጤና ይስጥልን። እንታወቅና ወደ ሀሳቡ እንግባ እስኪ። ከሰሜን ወሎ ሼህ መሐመድ ይባላለሁ ደውንት። እሺ ጥያቄ አለኝ። እሺ ይቀጥሉ። በድምፅ በምናምን ማስታወቂያ የሚሰጣለ ከአቅም በላይ ሳይሚረብሹ ድምፅ ተደርጎ ይሰጣል። እነዚያም በማንኛው ቢሮ መጠየቅ የሚቻለው? ማንኛው ህግ ነው የሚጠይቃቸው? ግልጽ ነው። በዚሁ የተነሳ የአምልኮት ስፍራዎች አሉ፣ ሰዎች የታመሙ የሚረብሹ አሉ። እነዛ ገደብ የላቸውም ወይ? ገደብ ሳላቸው በማንኛው ቢሮ መጠየቅ የሚቻሉት? እንዴት ያለው ህግ ነው የሚጠይቀው? በመኪና ከአቅም በላይ ሰው የሚረብሹ ድምፅ እያስታወቁ በጽሁፍ በእንትን በፎቶ ቢሆን ምን ያደርጋል? ይህንስ ማንም የሚጠይቃቸው በህግ ይገለጽ አልፎ። እሺ እናመሰግናለን በጣም። እሺ በዛ መሰመከረ ከሰሜን ወሎ ጃንቱ ማመር ደረሰባል። እናመሰግናለን። ወደ ቤታችን እንመለስና እሺ አንድ አድማጭ እንቀበል። ሄሎ 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 ጤና ይስጥልን። አብሮ ይስጥልኝ። እንታወቅና ወደ ሀሳቡ እንግባ። ሞገስ ታቦር እባላለሁ ከምስራቅ ጉራጌ ሶዶ። እሺ እሺ በነገሩ የቀረበው ሀሳብ በጣም ወቅታዊና ትክክለኛ ነው። እኔ መጠየቅ የምፈልገው ምንድን ነው፣ አንድ ሰው የሚነገር ማስታወቂያ ሰምቶ ተጠቃሚ ከሆነ በኋላ ለሚደርስበት ጉዳት ተጠያቂነቱ ምን ያህል ነው? ለምሳሌ ባህል መቀደም ወንድም ተካ እንዳቀረበው በምድር ላይ ያለ በሽታ ሁሉ እንፈውሳለን ብለው በሬዲዮ በመኪና በሜጋፎን እንትን ብለው አንዳንድ ሰዎች ደግሞ እውነት መስሏቸው ሲጠቀሙ ያየለ ጉዳት ያጋጥማቸዋል። ስለዚህ እንዴት አድርገው ነው እነሱ በህግ አግባብ የደረሰባቸው ተጨማሪ ጉዳት መጠየቅ የሚችሉት? እንደዚህ ደግሞ አንዳንድ ኮስሞቲክሶች እንደዚህ በማስታወቂያ በትልቅ ማስታወቂያ ይነገርና በሰዎች ላይ አደርጅት ያመጣል። ይሄ ነገር ሳይሆን ሲቀር እንዴት ነው ሰዎች ህግ አግባብ ባለው መልኩ ሰዎች ተጠያቂ የሚሆኑበት መልኩ በማስታወቂያው ሰምተው ቢታለሉና ተጠቅሞ ጉዳት ይደርስባቸው ለማለት ፈልጌ ነው። እሺ አመሰግናለሁ። በጣም አሪፍ። እሺ እናመሰግናለን በጣም። ወደ ቤታችን እንመለስና አድማጮች እንግዲህ ብዙ ጥያቄዎችን አቅርቧል ከማስታወቂያ ጋር የተገናኙ ጥያቄዎችን። አንዳንዶቹ በእኛም ጥያቄ ውስጥ ተካተዋል። ኋላ ላይ እነሱን ጠቅላላ አድርገን እናነሳቸዋለን። ቀደም ሲል እንግዲህ ከጤና ጋር የተያያዘው ነገር ስናነሳ ነበረ። አሳሳች ወይም ደግሞ ተገቢ ያልሆነ ይዘት ወይም አቀራረብ ያላቸው ማስታወቂያዎች የሚባሉት ምን አይነት ናቸው? እንግዲህ አሳሳች እውነተኛ ያልሆነ አሳሳች የሆኑ ክልክል ነው። የማስታወቂያዎች ይዘትና አቀራረብ መምሰል ይኖርበታል በሚለው ላይ ስንነጋገር ነበረ እና አሳሳች የሚባለው ምን አይነት ነው የሚለውን እስኪ። መልካም እንግዲህ ያው በዋናነት አሳሳች ማስታወቂያዎች ናቸው። እነዚህ ማስታወቂያዎች ያሳስታሉ ተብሎ የሚታሰበው ከሸማቹ ፐርስፔክቲቭ ወይም ደግሞ ከሸማቹ አንፃር ሲታዩ እነዛ ማስታወቂያዎች አሁን አድማጮቻችንም ሲያነሱ እንደነበረው እነዛ ማስታወቂያዎች ሸማቹን ወደ ሌላ አቅጣጫ ሊወስዱ ይችላሉ። በሚነገርባቸው ጊዜ ከሚጠቀሙት ቋንቋ ጀምሮ ከምርቱን ከማጋነን ጋር ተያይዞና የተለያዩ የዋጋም ሊሆን ይችላል የተለያዩ ነገሮችን ጭምር አድራሻ ጭምር በማሳመር ማለት ነው። አድራሻ አዲስ አበባ ብቻ ሆኖ በየክልል ከተሞች እንገኛለን ምናምን በሚል አይነት ማስታወቂያ መደለል ነው አይደል? እንደዛ ነው መደለል የሚል አይነት ፍቺ ነው የሚሰጠው ህጉ ማለት ነው። ስለዚህ አሳሳች ስለሚለው የማስታወቂያ አይነት አንቀጽ 14 የአዋጁ አንቀጽ 14 በግልጽ ይደነግገዋል። ስለ ምርቱ ወይም ደግሞ አገልግሎቱ ጥራት፣ ዋጋ፣ መጠን፣ አካል ወይም ደግሞ አቅም ወይም አመጣጥ ላይ ሐሰተኛ መረጃ መስጠት ማለት ነው። አጠቃላይ አሳሳች ማስታወቂያ ነው ማለት በትርጓሜው ፓርት ላይ በግልጽ እንደተቀመጠው ስለ ምርቱ ወይም ደግሞ ስለ አገልግሎቱ፣ ስለ ጥራቱ፣ ዋጋውን፣ መጠኑን ወይም ደግሞ አቅሙን
በእነዚህ ነገሮች ላይ ስለዚህ አመጣጡን ጭምር አሳስቶ ለማህበረሰብ ማድረስ ማለት ይሄ አሳሳች ማስታወቂያ መናገር ወይም ደግሞ ማስነገር ተብሎ ሊፈታ እንደሚችል ይናገራል ህጉ። ከዚህ ጋር ተያይዞ ተጠቃሚውን ባገላለጽ ወይም ደግሞ በምስል ግራ የሚያጋባ እውነታውን የሚሸሽግ ወይም ደግሞ ተገቢ ያልሆነ ንጽጽር የሚያደርግ ከሆነ ይሄም አሳሳች ማስታወቂያ ተብሎ ሊፈረጅ ይችላል ማለት ነው። እንግዲህ ያው ቅድምም ሲነሳ እንደነበረው አንዳንድ ማስታወቂያዎች በይዘት ደረጃ ኮሜዲ ሊሆኑ ይችላሉ። ይሄንን የሚከለክል ህግ የለም። አቀራረባቸው በተለያየ አቀራረብ ሊቀርብ ይችላል። ዋናው ቁም ነገር ምንድነው ህብረተሰቡን ሆን ተብሎ ለማሳሳት ተብሎ የቀረቡ ከሆነ ግን አሳሳች ማስታወቂያ ወደሚለው አይነት መደምደሚያ ይወስዳሉ እንጂ በአቀራረብ ደረጃ ግን የትኛው ማስታወቂያ የህዝቡን ሞራልና የሀገሪቱን አጠቃላይ ሁኔታ ባገናዘበ መልኩ እስከተነገረ ድረስ ማስታወቂያ ሊሆን ይችላል። ነገር ግን ማስታወቂያው ህዝብ ጋር በሚደርስበት ጊዜ እነዚህ አሁን ያነሳናቸውን ተጠቃሚውን ባገላለጹ ወይም ደግሞ በምስሉ ወይም ደግሞ ባነጋገሩ ጭምር ሊሸውደው ወይም ደግሞ ሊያታልለው የሚሞክር አይነት ማስታወቂያ ከሆነ ግን አሳሳች ማስታወቂያ ተብሎ ሊጠቃለል እንደሚችል ይገልጻል። ሌሎቹ ደግሞ የሌሎች ጥቅሞች እንዳሉት የሚቆጥሩ ወይም ደግሞ የተጋነነ አይነት ከሆነም ደግሞ እንዲሁ ቅድም እንዳነሳ ነው አንድ ፕሮዳክት ወይም ደግሞ አንድ ምርት ሊያገለግል የሚችለው ለሆነ አይነት አገልግሎት ነው። ማህበረሰቡ ያንን ምርት ከዛ አገልግሎት ባሻገር እንዲመለከቱ አድርጎ ማስታወቂያ ማስነገርም ይሄም አሳሳች የሆነ ማስታወቂያ ወይም ደግሞ የተጋነነ ማስታወቂያ ተብሎ በአዋጁ አንቀጽ 14 ስር በግልጽ የተደነገገ ጉዳይ ነው ማለት ነው። ጥሩ ነው። በህጉ ክልከላና ገደብ የተደረገባቸው የማስታወቂያ አይነቶችስ? መልካም እንግዲህ ያው ክልከላና ገደብን በተመለከተ በደንብ ግንዛቤ የሚያስፈልገው ጉዳይ ነው። በተለይ ደግሞ ከማህበራዊ ሚዲያ መስፋፋት ጋር ተገናኝቶ አንዳንድ ግለሰቦች ዝም ብለን ማህበራዊ ሚዲያ ላይ ብዙ ተከታይ ስላለን ብቻ ማስታወቂያ መናገር ወይም ደግሞ ማስነገር የምንችል አይነት ዝንባሌ እንዳይኖረን ለማድረግ ይሄ ክፍል በጣም ወሳኝ ክፍል ነው። ለምንድነው ይሄ የሆነበት ምክንያት? ክልከላና ገደብን በሁለት መልኩ መመልከት ይቻላል። አንደኛው ፍጹም የሆነ ክልከላ የተደረገባቸውና ልዩ የሆነ ፍቃድ የሚፈልጉ የማስታወቂያ አይነቶች አሉ። አንድ ሰው ዝም ብሎ ተነስቶ ለምሳሌ ፋሲል የሚባለው ግለሰብ በማህበራዊ ሚዲያ ላይ ወይም ደግሞ የራሱ ሚዲያ የማስታወቂያ ድርጅት ስላለው ብቻ የሆነን መድኃኒት አንስቶ ለህዝቡ ማስተዋወቅ አይችልም። ማስተዋወቂያ ፍቃዱ ስላለው ብቻ ማለት ነው። እነዚህ ማስተዋወቂያዎች ከክልከላ አንፃር እንመለከተዋለን። ስለዚህ ህጉ ክልከላ የሚያደርግባቸው አንደኛው ዋናው ቁም ነገሩ ያለው የኢትዮጵያን ብሔራዊ ጥቅም ሊያስደፍሩ ወይም ደግሞ የሀገርን ሉዓላዊነት ሊያስደፍሩ የሚችሉ አይነት ማስታወቂያዎች በፍጹም የተከለከሉ በክልከላ ፍጹም የሆነ ክልከላ የተደረገባቸው ማስታወቂያዎች ናቸው። ሁለተኛ ህገወጥ ድርጊቶችን የሚያበረታቱ ወይም ደግሞ የወንጀል ድርጊትን የሚያስተዋውቁ አይነት ክልከላዎች አሉ በፍጹም የተከለከሉ። ምናልባት ከዚህ ጋር ተያይዞ አሁን እንደሚነሳው አይነት የባህላዊ አይነት መድኃኒቶችን ማስተዋወቅ ጭምር ፍቃድ እስከሌላቸው ድረስ በሚመለከተው አካል ፍቃድ እስከሌላቸው ድረስ ህዝቡ እንዲጠቀም መገፋፋት እንደዚህ አይነት ነገሮችን መጋበዝ ህዝቡን መጋበዝ ጭምር ክልከላ የተደረገባቸው ነገሮች ናቸው ሊባሉ ይችላሉ። ሌሎችን ሰዎችን ክብር መልካም ስምና ዝናን በሚያንቋሽሽ መልኩ የሚነገር ማስታወቂያ ፍጹም የተከለከለ ነው። የአንድ ሰው የግለሰቦችን ፎቶ ወይም ደግሞ የሌላ ድርጅት አርማ ወይም ደግሞ መለያውን በማውጣት ጭምር የሚነገር ማስታወቂያ ፍጹም የተከለከለ ማስታወቂያ ስለመሆኑ ህጋችን ያስቀምጣል። ከዚህ ባሻገር ደግሞ የህዝብን ሞራልና ባህላዊ እሴትን የሚጻረር ማስታወቂያ ጭምር ፍጹም የተከለከለ ማስታወቂያ ነው ተብሎ በአዋጁ አንቀጽ 14 ስር የተቀመጠ ነው። ከዛ ባሻገር የጥላቻ ንግግርን፣ የጸጥታ ችግርን፣ ሽብርን የሚነዛ አይነት ማስታወቂያ ደግሞ ፍጹም የተከለከሉ ማስታወቂያዎች ናቸው ተብሎ በህጋችን የተከለከሉ ናቸው። እንግዲህ እነዚህ አብሶሉትሊ ከናካቴው የተከለከሉ ማስታወቂያዎች ናቸው። ነገር ግን የሆኑ አይነት ማስታወቂያዎች ደግሞ ልዩ ፍቃድ የሚሹ ማስታወቂያዎች ይኖራሉ። እነሱን የምንመለስባቸው ይሆናል ማለት ነው። እሺ እናያቸው። የተለየ ማረጋገጫ የምስክር ወረቀት የሚያስፈልጋቸው ምን አይነት ናቸው? መልካም እንግዲህ ያው ቅድም ስናነሳው እንደነበረ ከሰዎች ጤና ጋር በተለይ የተገናኙ ነገሮች የዛን ሰው ቀጥታ የሚጠቀማቸው እነዛን ፕሮዳክቶች፣ ምርቶች፣ አገልግሎቶች የሚጠቀማቸው ለሌላ ለሶስተኛ ለሆነ ጉዳዩ አይደለም። ለትክክለኛ ለጤናው አስጊ ለሆነ ጉዳይ ሊጠቀሙ ይችላል። ለምሳሌ አንድ መድኃኒት አንድ ሰው በማስታወቂያ ምክንያት ተነሳስቶ ገዝቶ ቢወስደውና ህይወቱ ላይ የሆነ ነገር ቢከተል አስቸጋሪ ነው። ስለዚህ ይሄንን በተለየ ህግ መግዛት አስፈላጊ ሆኖ ተገኝቷል በህጋችን። ስለዚህ አንድ የማስታወቂያ ድርጅት ማስታወቂያ የማስነገር ፍቃድ ከብሮድካስት ባለስልጣን ሊኖረው ይችላል። ነገር ግን ምን አይነት ማስታወቂያዎችን ነው የሚያስነግረው? ወይም ደግሞ አንድ ማስታወቂያ ሰሪ ማስታወቂያ የመስራት ፍቃድን ሊያገኝ ይችላል። ነገር ግን ምን አይነት ማስታወቂያዎችን ነው መስራት የሚችለው የሚለውን ህጉ ለይቶ ያስቀምጠዋል። ከዚህ ጋር ተያይዞ የተለየ ማረጋገጫ ወይም ደግሞ ሰርቲፊኬት የሚያስፈልጋቸው ማስታወቂያዎች የትኞቹ ናቸው በማለት ያስቀምጥና አንደኛው መድኃኒትና የህክምና መሳሪያዎች ናቸው።
መድኃኒቶችና የሕክምና ማስረጃ መሳሪያዎች ከሚመለከተው ከጤና ሚኒስቴር ሊሆን ይችላል፣ ከጤና ቢሮ ሊሆን ይችላል፣ ከሚመለከተው አካል አሁን የባህላዊ አይነት ከሆኑ ደግሞ ከሚመለከተው ሀገር በቀል እውቀት ጋር ከሚሰራ ከሰንበዲ ጋር የሆነ ፍቃድ ይዞ መምጣት መቻል አለበት። ስፔሲፊክ የሆነ ከማስታወቂያው ፍቃድ በተለየ መልኩ ሌላ ስፔሲፊክ የሆነ ወይ እንደው ልዩ የሆነ ፍቃድ ይጠይቃል ከመድኃኒት ጋር ከሕክምና መሳሪያ ጋር የተገናኘ ማለት ነው። ለዚህም ነው የማስታወቂያ አነጋገርን የጤና ተቋማት ማስታወቂያ አነጋገርን አዋጅም በዚሁ ልክ አሻሽሎ ማውጣቱ የሚያስፈልግበት መሰረታዊ መመሪያውን ማሻሻል ያስፈልገበት መሰረታዊ ምክንያት። ሁለተኛ ከምግብ ከመጠጥና ከሕክምና አገልግሎቶች ጋር የተገናኙ ነገሮች በኢትዮጵያ ምግብና መድኃኒት ባለስልጣን አማካኝነት ፍቃድ የተሰጣቸው ማስታወቂያ አስነጋሪዎች ወይ ደግሞ ማስታወቂያ ነጋሪዎች ሊሆኑ ይገባል ማለት ነው። ከዚህ ጋር ተያይዞ የግብርና ግብአቶች ሕጉ በግልጽ ያስቀምጣቸዋል። የጸረ አረም የምንለውን ሌሎች እንደዚህ ለግብርና ግብአትነት የሚውሉ የማዳበሪያንም ጨምሮ አፌክት ያደርጋሉ ምርታማን የሚመረተውን ነገር አፌክት ሊያደርጉ ይችላሉ ተብሎ የሚታሰቡ እንትኖች ሊፈጥሩ የሚችሉ ነገር በግብርና ሚኒስቴር በሌሎች አካላት ልዩ ፍቃድ የሚሹ ናቸው። ሌላው ሕግ በሌላ አዋጅ የይዘት ማረጋገጫ የጠየቀባቸው ከሆነ በሌላ አዋጅ አሁን በሌላ አዋጅ ማለት የመድኃኒትና ቁጥጥር አዋጁ ማስታወቂያ ማስነገር የሚችላለው እንደዚህ ነው ብሎ ያስቀመጠ ከሆነ የጤና ሚኒስቴር መመሪያ ማስታወቂያ የሚነገረው እንደዚህ ነው ካለ ይሄ ልዩ ፍቃድ የሚፈልጉ አይነት ማስታወቂያዎች ናቸው ብሎ መጠቅለል ይቻላል ማለት ነው። በጣም ጥሩ። ሌላው አካለ መጠን ያልደረሰ ልጅን በተመለከተስ የማስታወቂያ ሕጉ ምን ይላል? ብዙ ጊዜ እናያለን እንግዲህ ልጆችን በጣም የሚያነሳሱ ቤት ውስጥ እያዩ ይሄ ነገር ግዙልኝ ይሄንን ምናምን በተለይ ከምግብ ጋር ከመጠጥ ጋር የተያያዙ ጁስ ምናምን እንደዚህ አይነት ነገሮች ምግብ ነገሮችን እናያለንና ምንድን ነው የሚለው እዚህ ጋር? በትክክል እንግዲህ ያው ዋና ሊጠብቀው የሚፈልገው ነገር ይሄ ነው የሚመስለው ሕጉ ማለት ነው። ማህበረሰቡን ከእንደዚህ አይነት መዋዠቆች ወይም ደግሞ እንደዚህ አይነት መምታታቶች ለመጠበቅ የሚያሰበ ነው የሚመስለው ማለት ነው። እንግዲህ ያው ህፃናት እንጠፋለን እንደዚህ እንሆናለን እስከ ማለት የሚደርሱበት አይነት ማስታወቂያዎች ይነገራሉ በእኛ ሀገር ማለት ነው። ይሄን ነገር ካልተደረገልኝ እንደዚህ ሆናለሁ፣ ይሄ ነገር ማይሆንልኝ ከሆነ ማታደርግልኝ ከሆነ ይሄን አደርጋለሁ የሚሉ አይነት ማስታወቂያ ሕጉ ባይዘዌ በነገራችሁ ላይ በግልጽ ነው የሚያስቀምጠው። ህፃናት ወላጆቻቸውን እንዲያስገድዱ የሚያደርግ አይነት ማስታወቂያ ማስነገር ፍጹም የተከለከለ ስለመሆኑ በአንቀጽ 15 ስር በግልጽ ነው የሚያስቀምጠው። ህፃናት ይሄንን አድርግልኝ እንዲሉ ሊያደርግ የሚችል አይነት ማስታወቂያ ቅድም ሲነሳ እንደነበረው ምናልባት ህፃናትን በሚገዛ አይነት መልኩ ማስታወቂያውን አዘጋጅቶ ማስነገር እንደዚህ አይነት ማስታወቂያዎችን ፍጹም የተከለከለ ተግባር እንደሆነ ሕጋችን ይደነግጋል ማለት ነው። ስለዚህ ሕጉ ህፃናትን ለመጠበቅና የሚከተሉትን የሚኖራቸው ሞራልም አስተዳደግንም ከመግራት አንፃርም በተለይ ደግሞ ቤተሰቦችም በሌላ ተጽዕኖ ውስጥ እንዳይወድቁ ከማድረግ አንፃር አቅማቸውን ባገናዘበ ሁኔታ እንዳይወድቁ ከማድረግ አንፃር ሕጉ ጥበቃ ያደርጋል። ስለዚህ ማስታወቂያው የህፃናትን አካላዊ አእምሮአዊ እድገትን የማይጎዳ ምናልባት ቅድም አድማጫችንም እንዳነሳው የአልኮሊክና የድረግ ወይም ደግሞ የሲጋራ ማስታወቂያዎች በዋናነት በሀገራችን በማስታወቂያ እንዳይነገሩ የተከለከለበት መሰረታዊ ምክንያት የህፃናትን ስነ ልቦና አካላዊ እድገት ይጎዳሉ ተብሎ ስለሚታሰብ ነው። ምክንያቱም የሚታዩት በቤዚክ በሆኑ ድራማ እየታየ ሊታይ ይችላል። ማስታወቂያው ማለት የመጠጥ ማስታወቂያ ሊታይ ይችላል። ህፃናት ያንን ተነሱና ሄዱ ሊባሉ አይችሉም። ስለዚህ ሕጉ ምንድን ያደረገው እንደዚህ አይነት ማስታወቂያዎች ሚኒስትሪ ሚዲያው ከዋና ሚዲያዎች እንዲወጡ እንዲገለሉ የተደረገበት አኳኋን ያለው። ስለዚህ ይሄ ህፃናትን ከመጠበቅ አንፃር አስተዳደጋቸውንም ከመጠበቅ አንፃር በዋናነት ሕጉ ያስቀመጠው ነው። ከዚህ ጋር ተያይዞ ህፃናትን በመጠቀም ለነሱ የማይመጥኑ ምርቶችን ማስተዋወቅ አሁን እንዳልነው አልኮልን፣ ሲጋራን ማስተዋወቅ የተከለከለ ተግባር እንደሆነ ህፃናትን ለንግድ ፍላጎት ሲባል በአግባቡ ያልሆነ ጥቅምና የግል ጥቅም ማዋልም የተከለከለ ጭምር ስለመሆኑ ይህንን ነገር ካልገዛህልኝ እንደዚህ ሆናለሁ እንደዚህ የሚል አይነት ስነ ልቦና እንዲፈጠር ወይም ደግሞ አይምሯቸው በዛ እንትን እንዲገራ የማድረግ አይነት የሚሰራጩ ማስታወቂያዎች ፍጹም የተከለከሉ ማስታወቂያዎች እንደሆኑ አዋጃችን በግልጽ ይደነግገዋል ማለት ነው። በጣም ጥሩ። ሌላው እንግዲህ የተለያዩ አካላት አሉ በማስታወቂያ ስራ ላይ። የማስታወቂያ አስነጋሪ አለ፣ የማስታወቂያ ወኪል አለ፣ የማስታወቂያ አሰራጭ አለ። ምንድን ነው የነዚህ ግዴታዎች የሚለውን ነገር ነው። መልካም እንግዲህ ያው በግዴታ ደረጃ በመመሪያም ብዙ የተሰጣቸው ግዴታዎች ይኖራሉ። አዋጁን በግዴታ ደረጃ በዋናነት ያስቀመጠባቸው ግዴታዎች አሉ። ምናልባት ከጊዜው ማኳያና ካለው እንትን አንፃር በዋናነት ምንድነው የነዚህ አካላት ግዴታ የሚለውን ሕጋችን ይደነግገዋል። ከአንቀጽ 16 እስከ 17 ባለው አስነጋሪ ማለት ማስታወቂያውን የሚያስነግረው አካል ያለበት መሰረታዊ ግዴታ አንደኛ የማስታወቂያውን ይዘት እውነተኛነት ማረጋገጥ። የሚያስነግረው ማስታወቂያ እውነተኛ ነው እውነተኛ አይደለም፣ አሳሳች ነው አይደለም። አንድ ማስታወቂያ አስነጋሪ ብቻ መጥቶ ይሄን ማስታወቂያ አስነገርልኝ ስላለን ብቻ ምርቱ ታንጅብል ያለ የለም፣ ምርቱ እጁ ላይ ያለ የለም። የዚህ ሰውዬ ምርት አስነገርልኝ የሚለኝ ማስታወቂያ እጁ ላይ ያለ የለም።
ወይስ ገና እንትን ለሚለው ነገር ነው ማስታወቂያውን አስነግርልኝ እያለ ያለው? ይሄንን ማጣራት ያስፈልጋል። ሰውየው ጋር በትክክል ያለው ምርት ምንድነው፣ አስነግርልኝ እያለልኝ ያለው ማስታወቂያ ምንድነው የሚለውን ነገር በይዘት ደረጃ በደንብ መለየት ያስፈልጋል። ከዚህ ጋር ለሚፈጠረው የህግ ጥሰት ቀዳሚ ተጠያቂ መሆንም ጭምር እንደ ግዴታ ተቀምጧል ማለት ነው። ስለዚህ አንድ አስነጋሪ አይ እኔ አላቅም ማለት አይችልም። አይ እኔ አስነገርልኝ ስላለኝ አስነገርኩለት እንጂ ምርቱ ወይም ደግሞ አገልግሎቱ ይኑሮ አይኑሮ አላቅም የማለት መብት የለውም። ለምን ህጉ ግዴታ አድርጎበታል። ይሄን ነገር ይሄ ማስታወቂያ ለማህበረሰቡ ስትነግር መጀመሪያ ይሄ ምርትና አገልግሎት እጁ ላይ እንዳለ አጣራ፣ ያመጣው ማስታወቂያ ጭምር ከያዘው ምርትና አገልግሎት ጋር የተስማማ ስለመሆኑ ተያያዥ ስለመሆኑ አንድ አይነት ስለመሆኑ ጭምር አረጋግጥ እያለው ነው። ይሄ ማይሆን ከሆነ ግን የህግ ተጠያቂነት አለበት በማለት ህጉ ደንግጎታል ማለት ነው። ስለዚህ ከአስነጋሪዎች ጋር ተያይዘው በዋናነት የማስታወቂያውን ይዘትና ምርቱ ታንጀብሊ በአካል ስለመገኘቱ አሁን ምክንያቱም ይሄን የምናነሳበት መሰረታዊ ምክንያት ከረንትሊ እንደዚህ አይነት ማስታወቂያዎች ይነገራሉ። ማህበረሰባችንም ለዚህ ጥንቃቄ ማድረግ አለበት። አስነጋሪዎችም ጭምር ይሄንን ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ሁለተኛው የማስታወቂያ ወኪል የምንለው በማስታወቂያ አዋጁ መሰረት ማስታወቂያው በአዋጁ መሰረት መዘጋጀቱን እና ህገወጥ ይዘት እንደሌለው የማረጋገጥ ኃላፊነት አለበት። ስለዚህ ማስታወቂያው ቅድም ያነሳናቸው ከይዘት አንፃር አንድ ማስታወቂያ ምን አይነት ይዘቶችን ማካተት አለበት፣ የተከለከለ ማስታወቂያ ምንድነው ብለን ያወራናቸው ነገሮች አሉ። ስለዚህ አንድ የማስታወቂያ ወኪል በዋናነት ያለበት ግዴታ፣ ሌሎች ግዴታዎች ሊኖሩበት ይችላሉ። በዋናነት ያለበት ግዴታ ግን ማስታወቂያው በአዋጅ ቁጥር 759 መሰረት የተዘጋጀ ማስታወቂያ ነው ወይ፣ ይሄ ማስታወቂያ በአዋጁ መሰረት የተከለከለ ማስታወቂያ አይደለም ወይ፣ ልዩ ፍቃድ የሚሻ ማስታወቂያ ነው ወይ የሚለውን ነገር አበክሮ መገንዘብና ማወቅ ያስፈልጋል። ለምን የህግ ተጠያቂነትም ጭምር ወኪሉ ላይም ስለሚያመጣ ማለት ነው። ሌላው የማስታወቂያ አሰራጩ እንግዲህ መጨረሻ ላይ ሊደርስ የሚችለው ወደ አሰራጩ ነው። ስለዚህ አሰራጩ ማስታወቂያው ህጋዊነት ያለው መሆኑን አረጋግጦ ብቻ ለህዝብ ማሰራጨት እንዳለበት ይደነግጋል ማለት ነው። ስለዚህ ህጋዊነት ማለት ቅድም ያስነጋሪው ግዴታ አለ፣ የወኪሉ ግዴታ አለ። እነዚህ ተጣምሮ አሰራጩ እነዚህን ሁለት ግዴታዎች ባሟላ መልኩ ማስታወቂያውን አረጋግጦ የማሰራጨት ግዴታ እንዳለበት እንጂ ተዘጋጅቶ ስለመጣለት ብቻ አስነግር ስለተባለ ማስነገር የለበትም ማለት ነው። ስለዚህ ይሄንን ስትሪም ማድረግ ማሰራጨት ጭምር ተጠያቂነትም ፍትሐ ብሔራዊ የወንጀልም ተጠያቂነት ሊያመጣ ስለሚችል ይሄንን መገንዘብ ያስፈልጋል ማለት ነው። በጣም ጥሩ። ህጉን በጣሰ መልኩ አሁን የሚሰሩ የማስታወቂያ ስራዎች ምን አይነት የህግ ተጠያቂነት አለባቸው የሚለውን እስኪ መልካም። እንግዲህ ያው አንድ ህግ ሲጣስ ያው በተጠያቂነት ደረጃ ብዙ አይነት ተጠያቂነቶች ሊመጡ ይችላሉ። በአንድ ህግ ተጣሰ ሲባል ቫዮሌት ተደረገ ሲባል በተጠያቂነት ደረጃ ተከትሎ ሊመጡ በዋናነት ሶስት ነገሮችን እናንሳ። የመጀመሪያው አስተዳደራዊ ተጠያቂነት ሊኖር ይችላል። ሁለተኛው ፍትሐ ብሔራዊ ተጠያቂነት ሊኖር ይችላል። ሶስተኛው የወንጀል ተጠያቂነት ሊኖር ይችላል። እንግዲህ እነዚህ ሶስት መንገዶች ወረራቸውን ጠብቀው ይሄዳሉ ማለት ነው። በማስታወቂያ ህጉ መሰረት ከአንቀጽ 23 እስከ 25 ባለው እዛ አካባቢ ባለው የአዋጁ ድንጋጌ መሰረት ህግን በጣሰ መልኩ የሚሰሩ ማስታወቂያዎች አንደኛ አስተዳደራዊ እርምጃ እንደሚወሰድባቸው የማስታወቂያ ፈቃዱን እስከ መሰረዝ ድረስ ማስታወቂያው ለምሳሌ ለአንድ አመት የሚፈራረም ድርጅት ይኖራል አይደል? ማስታወቂያው ለአንድ አመት እንዲሰራጭለት የሚፈራረም ድርጅት ይኖራል። ስለዚህ ማስታወቂያ እንዲቆም ማድረግ የአስተዳደራዊ እርምጃ ነው። ማስጠንቀቂያ መስጠት ለተቋሙ፣ ለአስነጋሪው፣ ለወኪሉ፣ ለአሰራጩ ማለት ነው። ማስጠንቀቂያ መስጠት፣ የገንዘብ መቀጮና ከባድ ሁኔታዎች በተፈጠረ ጊዜ ደግሞ አንቺ አሁን እንዳነሳሽው የፍቃዱንም እስከ መሰረዝ ድረስ የብሮድካስት ባለስልጣን ነው የስልጣን ተሰጥቶታል በአዋጁ መሰረት ማለት ነው። ስለዚህ ማጭበርበር ደግሞ ከተካተተበት አሁን በዋናነት የአስተዳደራዊ እርምጃ እንደተጠበቀ ሆኖ የህዝብ መጭበርበር ከገጠመ በዚህ ምክንያት ህዝብ ገንዘቡን አውጥቶ የገዛውና ሆን ተብሎ እንዲጭበረበር ከተደረገ ደግሞ የወንጀል ተጠያቂነትን በወንጀል ህጋችን ላይ በግልጽ የማታለል ወንጀል የወንጀል ተጠያቂነትን የሚያመጣ ስለሆነ አታላል ተብሎ ደግሞ በወንጀል ሊጠየቅበት እንደሚገባ ጭምር ተካቷል ማለት ነው። ስለዚህ ይሄንን በመሰረታዊነት አስተዳደራዊ እርምጃ ሊወሰድ ይችላል ማለት ነው። ስለዚህ ፍትሐ ብሔራዊ ተጠያቂነቶችም እንደዛው እንዳሉ ነው ማለት ነው። ስለዚህ አንድ ሰው ቅድም አድማጫችንም በዚሁ አንስተን ለፍ አድማጫችንም ሲያነሳ እንደነበረው ምንድነው የምናደርገው የሚለው ነገር በፍትሐ ብሔር ክስ መክሰስ ይቻላል። ባይዘዌ በደንብ የተቀመጠ ነገር ስለሆነ ማለት ነው። አንድ ሰው ታንጀብል የሆነ ወይም ደግሞ አክቹዋል የሆነ ሊታይ በሚችል ደረጃ በማስታወቂያው ምክንያት ጉዳት ደርሶበት የሆነ እንደሆነ መክሰስ እንደሚችል በፍትሐ ብሔር ደንግጎታል ማለት ነው። ስለዚህ አንደኛ ይሄ ነው። ሁለተኛው አስነጋሪውም አሰራጩም የምርቱ ባለቤትም ጭምር በአስተዳደራዊ እርምጃም በፍትሐ ብሔርም የሚጠየቁበት በወንጀል ተጠያቂነትም የሚጠየቁበት አኳን እንዳለ አዋጁ በግልጽ ያስገነዝባል። የወንጀል ህጋችንም ከዚህ ጋር ተያያዥ የሆኑ ሁኔታዎች እንዳሉ ያስገነዝባል። ምናልባት ሌሎች ድርጅቶች ደግሞ በዚህ ምክንያት ተጎድተናል፣ አንፌር የሆነ ኮምፒቲሽን ደርሶ
ደርሶብናል የሚሉ ደግሞ ከሆነ እንደዚሁ በፍትሐብሔሩ መሰረት ያላግባብ የንግድ ውድድር በሚለው አዋጅ መሰረት መጠየቅ እንደሚችሉ ጭምር መገንዘብ ያስፈልጋል ማለት ነው። በጣም ጥሩ። ሌላው ከአድማጮችም ሲነሳ ነበር ማን ነው ተቆጣጣሪው አካል እንዲህ አይነት ማስታወቂያዎች ሲተላለፉ ጥቆማ ሲመጣለት ብቻ ነው ወይስ በራሱ መንገድ የሚቆጣጠርበት ሁኔታ አለ? ማን ነው ተቆጣጣሪው ይሄን ህግ የሚያስፈጽመው ያሉት ነገር አለ? በትክክል እንግዲህ ያው ከዚህ ጋር ተያይዞ ምናልባት ወደ ክልል ወደ ወረዳዎች ይወረድን ስንመጣ አስፈጻሚው ማን ነው ተቆጣጣሪው ማን ነው ብላ ምናልባት አሁን ሲነሱ የነበሩት ጥያቄዎች በብዛት አሁን 3 ጥያቄዎች አካባቢ ይሄ በሞንተርቦ በስፒከር የሚነገሩ ማስታወቂያዎችን የሚመለከቱ ስለሆነ ማለት ነው። እንግዲህ በአዋጁ መሰረት ተቆጣጣሪው አካል የኢትዮጵያ ብሮድካስት ባለስልጣን እንደሆነ ያስቀምጣል። ከዛ በተጨማሪ ደግሞ ብሮድካስት ባለስልጣኑ ብቻ ሳይሆን የንግድ ቢሮም የንግድ ሚኒስቴርም ጭምር ለዚህ ያለ ምክንያቱም አንፌር ኮምፒቲሽን ነው አይደል? ዋናው የንግድ ስራዎችን ለማሳለጥ ነው አይደል? ማስታወቂያ የሚያገለግለው። ስለዚህ ንግድ ቢሮዎች ለምሳሌ አሁን ወደ ወረዳዎች አካባቢ እንደዚህ አይነት ማስታወቂያዎችን የንግድ ቢሮዎች ሊከለክሉ ይችላሉ። የብሮድካስት ባለስልጣኑ እዛ ድረስ የሚልበት አግባብ ከሌለ በሞንተርቦ በስፒከር የሚነገሩ ማስታወቂያዎችን በሰማንበት ጊዜ ንግድ ቢሮዎች በእንደዚህ አይነት ጉዳዮች ላይ ቁጥጥር እንዲያደርጉ የሚደረግበት አግባብ እንዳለ መገንዘብ ያስፈልጋል። በዋናነት ግን በሚኒስትሪ ሚዲያ በማህበራዊ ሚዲያ ኮንትሮል ሊደረግ በሚችል መልኩ ማለት ነው በሞንተርቦ በየአካባቢ ያለው ጨምሮ ሁሉንም ነገር በብሮድካስት ባለስልጣኑ ስትሪም ወይም ደግሞ መስመር ስር ማለፍ እንዳለባቸውና ባለስልጣን ተብሎም በአዋጁ ላይ የተጠቀሰው የኢትዮጵያ ብሮድካስት ባለስልጣን እንደሆነ መገንዘብ ያስፈልጋል ማለት ነው። ግን ወረዳ ላይ ምናምን ከሆነ ደግሞ ሌሎች አካላት አሳሳችውን ማስታወቂያዎችን ካዩ ዝም የሚሉበት አግባብም እንደሌለ መገንዘብ ያስፈልጋል። ንግድ ቢሮም ለዚህ ኃላፊነት እንዳለበት አሳሳችውን ሸማች እንዲፈጠር ከማድረግ ሸማቹ እንዲሳሳት እያደረገ ስለሆነ እርምጃ የሚወስድበትም አግባብ እንዳለ መገንዘብ ያስፈልጋል ማለት ነው። በጣም ጥሩ አድማጮቻችን ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን ስለ ማስታወቂያ ህጉ ምን ይላል አዋጅ ቁጥር 759 ዝርዝር ጉዳዮችን እያነሳን ነው። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እያመሰገንን መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። ተመልሰናል። የፍትህ ሚኒስቴርም በድጋሚ እናመሰግናለን። አብዛኞቹ ጥያቄዎችን ዳሰናቸዋል። የአድማጮችን ያልተመለሱ ግን የተወሰኑ ጥያቄዎች ስላሉ ወይም ደግሞ ትንሽ ጠንከራ ያለ መልእክት እንዲተላለፍባቸው ብዬ ያሰብኳቸውን ላቀርባቸው። መምህር ዳንኤል ካነሱልን ውስጥ ማስታወቂያውን ሰምቼ ገዝቼ እንደተነገረው ባይሆን ይሄ ከተጠያቂነቱ ምንድነው ማን ነው የሚጠየቀው ያሉት ነገር አለ። ቀደም ሲል አነስተነዋል ግን ትንሽ ረገጥ አድርገነው እንለፍ ብዬ ነው። መልካም እንግዲህ እንደተነገረው ባይሆን የሚለው ያው የተወሰነ እንትን የሚፈልግ ነገር ነው። ግን በዋናነት መገንዘብ የሚገባን ጉዳይ ምንድነው ማስታወቂያው ሊነግረው የፈለገው ምርት አለ ለማህበረሰቡ ደን ማህበረሰቡ ደግሞ ሲጠቀመው ምርቱን ሊያገኝ የሚገባው አይነት መሰረታዊ የሆነ ከማስታወቂያው ጋር ተያያዥነት ያለው ጥቅም ሊኖር ይገባል። ስለዚህ በጭራሽ የማያገናኝና ጉዳት የሚያደርስ ነገርን የሚያመጣ ከሆነ ለምሳሌ አንድ ሰው ለኖርማል ዩዝ ለቤቱ ዩዝ የገዛውን የሆነ የሚቀባ ምርት ተጠቅሞት ጉዳት ቢደርስበትና ያንን በምን አግባብ ነው መጠየቅ የሚችለው የሚለውን ነገር ለመገንዘብ አንደኛ ለሚመለከተው አካል ማመልከት መቻል አለበት። ለሚመለከተው የብሮድካስት ባለስልጣን ይሄ ማስታወቂያ እንዲታገር ሌሎችም ማህበረሰቦች በዚህ ማስታወቂያ ተታለው እንደዚህ አይነት ጉዳት እንዳይደርስባቸው የማመልከት ግዴታ አለበት። ሁለተኛ ያንን ፕሮዳክት ተጠቅሞ ለደረሰበት ጉዳት ደግሞ ቅድም ስናነሳ እንደነበረው የፍትሐ ብሔራዊ ክስ የማቅረብ መብት እንዳለው ጭምር መገንዘብ መቻል አለበት ማለት ነው። which means ካሳ የመጠየቅ መብት አለው ለደረሰበት ጉዳት በዛ ምርት
መነገር ምክንያት የመጣ ስለሆነ ዳይሬክትሊ ቅድም እንዳነሳሁት ምንድነው የተገናኘም ባይሆን የሚለው ነገር አንዳንዴ ኤክስፔክቴሽናችንንም ወይም ደግሞ ከአንድ ምርት የምንጠብቀውንም ነገር ከማስተዋወቂያ አግኝተናል የሚለውን ነገር መመዘን ያለብን ማለት ነው። ስለዚህ ማስተዋወቂያውና ምርቱ መካከል ያለውን ነገር ነው እንጂ እኛ የጠበቅነውና ምርቱ መካከል ያለውን ነገር መሆን መቻል የለበትም። ስለዚህ ምርቱ ላደረሰው ጉዳት ግን አንደኛ ለአስተዳደራዊ አካል ወይም ደግሞ ለሚመለከተው ባለስልጣን ማመልከቻ አስገብቶ እንደዚህ አይነት ማስተዋወቂያዎች እንዲታገዱ ፍቃድም ቅድም እንዳነሳ ነው እስከ መሰረዝ ድረስ ሊያደርስ የሚችል ስለሆነ ያንን ማድረግ ያስፈልጋል። ምክንያቱም ሌሎች ዜጎችም በዚህ ማስተዋወቂያ ተታለው ጉዳት እንዳይደርስባቸው። ሁለተኛው በግል ለደረሰብን ጉዳት ግን እንደ ግል ሆነን የፍትሐብሔር ክስ መጠየቅ እንደምንችል ወይም ደግሞ በህጋችን ያለ ውል ከውልጪ ኃላፊነት ብለን የምንጠራው አይነት ጉዳት ደርሶብኛል ብሎ የመጠየቅ መብት እንዳለው ጭምር መገንዘብ ያስፈልጋል ማለት ነው። በጣም ጥሩ። ከዚህ ጋር ተያይዞ ከጤና ተቋማት ጋር ስለሚገናኝ ብዬ ነው ይሄን ያህል % ቅናሽ ተብሎ አገልግሎቱ ግን ያን ያህል የማይሆን አለ። ማን የሚጠየቀው ያሉት ነገር አለ? መልካም እንግዲህ ያው ቅድም ስናነሳው ከማስተዋወቂያ ይዘትና አቀራረብ መሰረታዊ መርሆች ውስጥ በደንብ ዳሰነዋል። ዋነኛውና በዋናነት መታወቅ ያለበት እውነተኛነት የሚለው ነው። በጣም ኮንፊደንሻል መሆን አለበት። ማስተዋወቂያ ሲነገር እውነተኛ ሊሆን ይገባል። ያልተገባ ቅናሽ አድርገናል ብለው ማስተዋወቂያ ስላስነገረ ብቻ ማስተዋወቂያው ትክክል ነው ማለት አይደለም። ስለዚህ ያን የሚያደርገው አካል ተጠያቂነት ይኖርበታል ማለት ነው። በዛ አግባብ እየሰራ ያልሆነ እንደሆነና ሌሎች ተቋማት እንዲጎዱ አለያም ደግሞ ማህበረሰቡ በዚህ የዋጋ ቅናሽ ተማርኮ መጥቶ አገልግሎቱን እንዲጠቀም እየገፋፋው ከሆነ በአዋጃችን መሰረት ይሄ ያልተገባና የተከለከለ ተግባር ነው። ስለዚህ አሳሳች ማስተዋወቂያ ብለን በጠራን ውስጥ የሚወድቅ ስለሆነ በህግ አግባብ የሚጠየቅበት አኳኋን አለ። ብሮድካስት ባለስልጣንም አሁን በዋናነት ማህበረሰባችን መገንዘብ ያለበት ማስተዋወቂያ እያየ አያመለክትም። ባይዘው አሁን ችግሩ እኛ ጋር ነው ያለው ተጠቃሚው ጋር ማለት ነው። ብዙ ጊዜ ምን ያህል እንደውም በተለይ በማህበራዊ ድረገጽ ላይ ኮሜንት አስተያየት መስጫው ላይ እንደዚህ ብላችኋል ግን እኔ መጥቼ እንደዚህ አላገኘሁትም እንደዛ ያርጋሉ እንደዚህ እናንተ ሌቦች ናችሁ ምናምን እያሉ ሲጽፉ ነው ያለን። በትክክል። ስለዚህ ከአንድ አካል ከዛ ባለፈ ግን ሄደው እንትን ማድረግ አለባቸው ኃላፊነታቸው ነው። ከአንድ አካል ብቻ አይደለም የህግ አፈጻጸም ከአንድ አካል ብቻ የሚጠበቅ አይደለም። የኛ ነው የመጀመሪያ የኛ የዜጎች ግዴታ ነው መሆን ያለበት ማለት ነው። ስለዚህ አንድ ማስተዋወቂያ አሳሳች በሆነው መልኩ ሲነገር ባህላዊ መድኃኒቶች ምናምን ባልተገባ ሁኔታ ለማስተዋወቂያ ሲጋለጡ ሰውን ለችግር ሲዳረጉ ስናይ አስቀድመን ሄደን ለሚመለከተው አካል ማሳወቅ መቻል አለብን ማለት ነው። ስለዚህ ይሄን ማድረግ የምንችል ከሆነ ባለስልጣኑ በዛው አግባብ በህጉ አግባብ ሄዶ እርምጃ ሊወስድ የሚችልበት አግባብ እንዳለ መገንዘብ ያስፈልጋል ማለት ነው። ስለዚህ ዋጋ ቀንሻለሁ ይሄን ያህል % ቀንሷል የሚሉና በዚህ ተታለን የሚያደርጉ ማስተዋወቂያዎች አክቹአሊ እንደሚሉት ካልሆነና በሚሉት ዋጋ የሚሸጡልን ካልሆነ ለሚመለከተው አካል ማሳወቅ ያስፈልጋል ማለት ነው። በጣም ጥሩ። ሌላው መምህር ደሳለኝ ያነሱልን ጥያቄ አለ። እንግዲህ የትምህርት ሚኒስቴር የሚሰጠው ፍቃድ አለ። ምንድነው ፍቃድ ውስጥ ያልተካተቱ በሚያስነግሩ ድርጅቶች ላይ ምንድነው የሚወሰደው ነገር? መልካም እንግዲህ ያው የትምህርት ተቋማት ማስተዋወቂያቸውን በሚያስነግሩበት ሰዓት በምን አይነት አግባብ ማስተዋወቂያቸው መነገር አለበት የሚለውን ቅድም ባነሳነው አግባብ ሊታይ ይገባል። በዋናነት ግን አንድ ሰው ማስተዋወቂያ ማስነገር የሚችለው ቅድም እንዳነሳነው በእጁ ላይ ስላለው ጉዳይ ብቻ ነው። ፍቃድ በተሰጠው ነገር ላይ ብቻ ነው ማስተዋወቂያ ማስነገር የሚችለው ማለት ነው። ስለዚህ ትምህርት ሚኒስቴር በማኔጅመንትና በአካውንቲንግ ፍቃድ ሰጥቻለሁ ብሎ ሲያበቃ ማስተዋወቂያ ድርጅቱ ደግሞ መጥቶ በሄልዝ ወይም ደግሞ በሌላ እንትን ማስተዋወቂያ የሚያስነግር ከሆነ የአሳሳች ማስተዋወቂያ ነው፣ ተጠያቂነት የሚያመጣ ነው ማለት ነው። ስለዚህ የሚጠየቀው ማስተዋወቂያውን የሚያስነግረው አካል ነው። ምክንያቱም ማጣራት መቻል አለበት። ሄልዝ ላይ ፍቃድ አለው ወይ ትምህርት ሚኒስቴር አንተ ሄልዝ እንድታስተምር ወይም ደግሞ ጤና እንድታስተምር ፍቃድ ሰጥቷል የሚለውን ነገር አስነጋሪውም ጭምር መፈተሽ መቻል አለበት። ስለዚህ ከዚህ አግባብ ውጭ ያሉ ያለ ፍቃድ የሚነገሩ ማስተዋወቂያዎች በተክላላ የህግ ተጠያቂነትን የሚያመጡ ይሆናሉ ማለት ነው። በጣም ጥሩ። ሌላ ሁሴን ያነሳልን ድምጽ እንትን ጥያቄ አለ። ድምጹ በጣም የሚረብሽ ከሆነ በጣም ከፍተኛ ድምጽ በመጠቀም ማስተዋወቂያቸውን የሚያስነግሩ አሉና ይሄ እንዴት ይታያል? ሰው በጣም ይረብሻል ያሉት ነገር አለ። መልካም እንግዲህ ያው ይሄንን በተመለከተ የአዲስ አበባ ከተማ አስተዳደር የራሱ የሆነ መመሪያ አለው የሚተዳደርበት ማለት ነው አዲስ አበባ ውስጥ ነው። በሌሎች ቦታዎች ላይ ግን በተመለከተ ላለው ጉዳይ ማስተዋወቂያ ስንል ቅድም እንዳነሳ ነው ቤዚካሊ የማህበረሰብን እሴት ሞራል ማክበር መቻል አለበት። ምናልባት አስተውለሽ ከሆነ አንዳንድ ማስተዋወቂያዎች በተለይ ደግሞ ወደ ክፍለ ሀገር አካባቢ ያሉ ሰዎች በደንብ ይገነዘቡታል። የሃይማኖት ተቋማት አካባቢ ሁሉ በደንብ እየጮሁ የሚነገሩ አይነት ማስተዋወቂያዎች አሉ።
ሃይማኖት ተቋሙ እዛ ውስጥ አምልኮ እያደረገ ውጪ ላይ በሞንተርቦ ምናምን በጣም የሚነገሩ የሆነ ምርትን የሚያስተዋውቁ ማስታወቂያዎች ይነገራሉ። ይሄ አግባብ አይደለም። ለምን የማህበረሰብን እሴት ባህልን ወጉን የጠበቀ መሆን መቻል አለበት ማለት ነው። ስለዚህ ይሄ ሊረብሽ በሚችል ህፃናትን ወይም ደግሞ አረጋውያንን ሊረብሽ የሚችል ምክንያቱም እንደዛ ነው አይደለ ድምጽ የሚረብሻቸው ብዙ አይነት ሰዎች ይኖራሉና ያን ሊያደርግ በሚችል አይ ቲንክ አድማጫችንም ጥያቄ ከዛ ጋር የተገናኘ ሊረብሽ በሚችል አይነት መልኩ የሚደረጉ ማስታወቂያዎች ፍጹም ተቀባይነት የሌላቸው ናቸው። ስለዚህ ምናልባት በንግድ ቢሮ ከሆነ ተፈቅዶላቸው ክፍለ ሀገር ላይ እየሰሩ ያሉት እንደዚህ በመንተርቦ የሚነገሩ እንደዚህ አይነት ነገር ሲገጥም ቶሎ ሄደን ማመልከት መቻል ይኖርብናል ማለት ነው። ስለዚህ ከህጉ አንፃር የተከለከለ ነው ይሄም ማለት ነው። በጣም ጥሩ እንደማጠቃለያ እናድርገውና ግን እንግዲህ ህብረተሰቡ ምን አይነት ጥንቃቄ ነው ማድረግ ያለበት በሚለው ላይ ያው ዞሮ ዞሮ ውጤቱ እዛ ጋር ስለሚሄድ ህብረተሰቡ ላይ ስለሚሄድ ማስታወቂያውን ማይቶ የገዛ ይሁን በተለያየ መልኩ የተፈጸመ ይሁን ህብረተሰቡ ጋር ነው ውጤቱ የሚደርሰው። ስለዚህ ህብረተሰቡ ደግሞ ምንድነው ማድረግ ያለበት? ቀደም ሲል እንግዲህ የማስታወቂያ ወኪሉ አስነጋሪው አሰራጭ ግዴታዎችን አይተናል። እነሱ ያለባቸው ግዴታዎች አሉ። እነዛን ግዴታዎች ካልተወጡ ተጠያቂነት አለባቸው ሶስቱም ማለት ነው። ህብረተሰቡ ግን ከዚህ ባለፈ ከነዚህ አካላት ሾልኮ መተው ህብረተሰቡ ላይ ጉዳት ከደረሰ ችግር ነው የሚሆነውና ህብረተሰቡ ምን አይነት ጥንቃቄ ማድረግ አለበት? መልካም እንግዲህ ያው በዋናነት መገንዘብ የሚያስፈልገን መሰረታዊ ነጥብ አሁን ላይ እንደምናስተውለው እውነት ለመናገር በሬዲዮና በቴሌቪዥን የሚነገሩ ማስታወቂያዎች ላይ ተቋሙ ለራሱም ሲል አጣርቶ የሚለቃቸው ማስታወቂያዎች ናቸው የሚበዙት። ፈትሹ አጣርቶና የሚለቃቸው ማስታወቂያዎች ይበዛሉ። ነገር ግን ብዙ ቅሬታዎች ሰዎችንም ስታወሪ የተለያዩ ማህበራዊ ሚዲያዎች ላይ የሚነሱን ጉዳዮችን አሁን ማህበረሰቡም እንደሚለን የምትገነዘቢው ነገር በብዛት ያሉ አሳሳች ማስታወቂያዎች ያሉት ከረንትሊ በማህበራዊ ሚዲያ በጣም አሳሳች ይሁን ማስታወቂያዎች አሉ ማህበረሰብ። ስለዚህ ማህበረሰባችን ምንድነው ማድረግ ያለበት ጥንቃቄ የሚለውን በደንብ ለመዳሰስ አንደኛ የማህበራዊ ሚዲያ አጠቃቀሙን ማስተካከል መቻል ይኖርበታል። አንድ ነገር ስለተነገረ ብቻ እውነት ነው ማለት አይደለም። ፈርዘር ሄዶ ወይም ደግሞ ከዛ የበለጠ ሄዶ ማጣራት መቻል ይኖርበታል። ሁለተኛ ደግሞ አንዳንዴ የማይመስሉ ነገሮች ሲነገሩ ትክ አይደሉም ብሎ መቀበልም ያስፈልጋል። አሁን የማስታወቂያ ጋችን ሞዴሬት ለማድረግ ሞክሯል ማለት በተስተካከለ መልኩ ማስታወቂያ እንዲነገር ለማድረግ ሞክሯል በህጉ። ከዛ አሁን ከነገርናቸው አሁን ካወራነው ነገር ውጪ ያለና የተጋነነ ነገር በሚመጣበት ጊዜ ቶሎ አለመቀበል እነዛን ነገሮች መፈተሽ ያስፈልጋል ማለት ነው። ሌላው አሳሳች የሆኑ ሆን ተብሎ ሊያሳስቱ የሚችሉ ምርት እጃቸው ላይ የሌለ ማስታወቂያ የሚሰሩ አይነት አካላት ሲያጋጥሙ ደግሞ በጊዜ ክፍያ ከመፈጸማችን በፊት ሄደን ለህግ አካል ለፖሊስ ሊሆን ይችላል ለሌሎች አካላት ሊሆን ይችላል ማሳወቅ ግዴታ ይኖርብናል ማለት ነው። ስለዚህ ወደ መታለል ውስጥ ቶሎ ለመግባት አለመሸኮል ዋናው ነገር ነው ማለት ነው። ስለዚህ በዋናነት ግን እንደዚህ አይነት ማስታወቂያዎች ሲነገሩ ሐሰተኛ ስለመሆናቸው መጠራጠር መቻል ይኖርብናል። ሐሰተኛ ሆኖ በተገኙበት ጊዜ ደግሞ ለሚመለከተው አካል ሄዶ የማሳወቅ ግዴታ እንዳለብን ጭምር መገንዘብ ያስፈልጋል። ይሄን ማድረግ የማንችል ከሆነ የህጉ ተፈጻሚነት ኦልሞስት ዜሮ ሊሆን እንደሚችል መገንዘብ ያስፈልጋል ማለት ነው። በዋናነት እነዚህ ጥንቃቄዎች ማድረግ ያስፈልጋል ከማህበረሰቡ። በጣም ጥሩ አድማጮቻችን እንግዲህ ስለ ማስታወቂያ የሀገራችን ህግ ምን ይላል አዋጅ ቁጥር 759 ላይ ያሉ ዝርዝር ነገሮችን ነው ያነሳነው። ማስታወቂያ ማለት ምን ማለት ነው? በህጉ በማስታወቂያ ስራ ለመሰማራት ሊሟሉ የሚገባቸው ቅድመ ሁኔታዎች አሉ። አንደኛ ኢትዮጵያዊ መሆን በዜግነት አለ። ፍቃድ ማውጣት ደግሞ ሁለተኛው መስፈርት ተደርጎ ተቀምጧል። ሌላው በማህበራዊ ሚዲያ በማህበራዊ ድረገጽ ብዙ ተከታይ ያላቸው ግለሰቦች ማስታወቂያ ይሰራሉ፣ ያስተላልፋሉ። እነዚህ ሰዎች የማስታወቂያ ስራ ፍቃድ ማውጣት እንደሚጠበቅባቸው ህጋችን እንደሚያስቀምጥ አይተናል። ነገር ግን ግለሰቦች የራሳቸውን ምርት ለማስተዋወቅ የራሳቸውን ምርት ወይም ደግሞ አገልግሎት ለማስተዋወቅ ከሆነ ግን የማስታወቂያ ስራ ፈቃድ ማውጣት አይጠበቅባቸውም። ምክንያቱም የራሳቸውን ብቻ ነው የሚያስተዋውቁት የሚለው ነገር አይተናል። የማስታወቂያዎች ይዘትና አቀራረብ ምን መምሰል ይኖርበታል? ይሄ በጣም አስፈላጊው ነገር ነው። ማንኛውም ህግ ወይም ደግሞ መልካም ስነ ምግባርን የማይጻረር መሆን አለበት። ማስታወቂያው አሳሳች ወይም ደግሞ ተገቢ ካልሆነ አገላለጽ ነፃ የሆነ በተለይ አሳሳች ነገሮችን መጠቀም ፍጹም የተከለከለ እንደሆነ እነዚህ ነገሮች አይተናል። የህብረተሰቡን ማህበራዊ ባህላዊ ሴት የሚያከብርና የሸማቹን ህጋዊ ጥቅም የማይጎዳ መሆን አለበት። የሚተዋወቀው ምርት ወይም ደግሞ አገልግሎት እውነተኛ ባህሪ፣ ጥቅም፣ ጥራትና ሌላ መሰል መረጃዎችን የሚገልጽ መሆን አለበት። የሌሎችን ሰዎች ምርት ወይም ደግሞ አገልግሎት የማያንቋሽሽ መሆን አለበት። የሀገርን ክብርና ጥቅም የሚጠብቅ የሙያ ስነ ምግባርን የሚያከብር ይዘትና አቀራረብ ያለው መሆን እንዳለበት ተነስቷል። እንግዲህ ከጤና ጋር በተገናኘ ልዩ ሁኔታ እንደሚያስፈልገው ይሄም ተነስቷል።
ክልክላ የተደረገባቸው ነገሮች እነዚህን ማስተናል አካለ መጠን ያልደረሰ ልጅን በተመለከተ ማስታወቂያ ህጉ ምን ይላል የሚለውን ነገር የማስታወቂያ አስነጋሪ የማስታወቂያ ወኪል የማስታወቂያ አሰራጭ ግዴታዎችም ደግሞ ሶስቱም ግዴታ እንዳለባቸው የማጣራት እውነተኛ ነው ወይ አሳሳች አይደለም ወይ የሚለውን ነገር ማጣራት እንደሚያስፈልግ አለበለዚያ ተጠያቂነትን እንደሚያስከትል ይህም ተነስቷል። በአሳሳች ማስታወቂያዎች የተነሳ ጉዳት የደረሰባቸው ሰዎች ደግሞ መፍትሄ እንዳላቸው በፍትሐብሔርም ክስ ከሰው የደረሰባቸውን ጉዳት መጠየቅ እንደሚችሉ አሳሳች ትክክለኛ ያልሆነ ማስታወቂያዎችን ማስነገር ደግሞ እንደሚያስጠይቅ አስተዳደራዊም ፍትሐብሔራዊም የወንጀል ተጠያቂነትም እንደሚያስከትል እነዚህ ነገር አይተናል። ህብረተሰቡ ግን በዋናነት ጥንቃቄ ማድረግ አለበት። እውነተኛ ነው ወይ ይሄ ነገር የሚለው ነገር ማጣራት መቻል አለበት። ወደ ተግባር ወደ ግዢ እንዲህ አይነት ነገሮችን ወደ መጠቀም ከመሄዱ በፊት የሚለውን ነገር ለማንሳት ነው። እንግዲህ በዚሁ ላይ ሰፋ ያለ ማብራሪያ የሰጡን እንግዳይም በጣም ላመስገን አቶ ፋሲል ስዩም ናቸው። አቶ ፋሲል በፍትህ ሚኒስቴር አቃቤ ህግ ናቸው። ስለሰጡን ሰፋ ያለ ማብራሪያ እጅግ በጣም እናመሰግናለን። እናመሰግናለን። አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃቸዋለን። ሃይማኖት ቴክኒኩን በመቆጣጠር ሄለን ፕሮግራም በማስፈጸም አደይ ዊቱን በመምራት አብረን ቆየን። በሚቀጥለው ሳምንት እስከምንገናኝ ጤና ይስጥልን።